ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም እንደምን አላችሁ የተወደዳችሁና የተከበራችሁ የሰዋሰው ቅምሻ አድማጮቻችን። ዛሬ እሁድ ሰኔ 15 2017 ለመጠናቀቅ 2 ወር ከ20 ቀን እየቀረው ደግሞ ተገናኘን። አንቺ ወሩ በጣም እየፈጠነ ነው። አዎ ጊዜው በጣም ነው የሚሮጠው አይደል አንዲ? አዎ ጊዜው በጣም ይሮጣል። ሳናቀው አመቱም አልቋል። 2 ወር ለአዲስ አመት መቅረቱን ራሱ በጣም ማመን እየከበደኝ ነው። ሰዋሰው ቅምሻችንም ልክ የዛሬ አመት አካባቢ ነበረ በይፋ ከአድማጮች ጋር በቀጥታ መገናኘት የጀመር ነው። ለ2 ሰዓታት ያክል የተለያዩ የመዝናኛ ፕሮግራሞችን ቁም ነገር ያላቸው ፕሮግራሞችን እንደዚሁም ደግሞ ከሰዋሰው መልቲሚዲያ የተገኙ ሙዚቃዎችን ለአድማጮቻችን ያደረስናቸው እኛም አመት ሊቆጠረን ትንሽ ቀናቶች ነው የቀሩን ማለት ይቻላል። እናም ዛሬም ድረስ ሰዋሰው ቅምሻችን እየቀጠለ ነው የሚገኙ አድማጮቻችን በትራንስፖርት በረፍት ቤታቸው ሆኖ እያደመጡን ያሉ ከቤተ ክርስቲያን መልስም ሬዲዮናቸውን በትርታ 97.6 አድርገው ካሉ አሁን እያደመጡ የሚገኙት ሰዋሰው ቅምሻችን ነው። እንደተለመደው የተለያዩ የመዝናኛ ወሬዎችን ካለም የተገኙ ሐሳቦችን እንደዚሁም ደግሞ የሰዋሰው ቅምሻ ዋና መሰናዷችን የሆነው ደግሞ ከሰዋሰው ፖድካስት ኔትወርክ የተቀነጨበ ለአድማጮች ይገባቸዋል ሊሰሙት ሊያውቁት ይገባል የሚሉ ቁም ነገሮችን ጣል የምናደርግ በት ፕሮግራማችን እነሆ ተጀምሯል። በሙዚቃ እንዝናናለን። አሸናፊ ሰለሞን፣ ናትኔል ምትኬ እንደዚሁም ደግሞ ሀና አባይነህ እያስተናገርናችሁ ለ2 ሰዓት ከእናንተ ጋር ቆይታ ምናደርግ ይሆናል። ብዙ አወራሁ መሰለኛል። አዎ ሞቅ አድርገህ ጀምረዋል። በጣም ደስ ይላል። አድማጮቻችን ያላችሁ ትርታ ኤፍኤም 97.6 ላይ ነው። ከኛ ጋር ስለምትዘልቁ እጅጉን እያመሰገንን የተለያዩ ፕሮግራሞች እናንተን ይመጥናሉ ብለን ያሰብናቸውን የተለያዩ ዝግጅቶች ይዘን ቀርበናል። ሀኒ አማን ነው አለ። እንዴት ናችሁ አድማጮች? ሳምንታችሁ እንዴት ነበረ? እንደተለመደው ቆንጆ ፕሮግራም ይዘን መተናል ዛሬም አይደል? እውነት ነው። አሪፍ እናደርሳችኋለን። አብራችሁን ስለምትቆዩ እናመሰግናለን። ፕሮግራማችንን በሙዚቃ እንጀምርና ወደ ቀጣይ ፕሮግራሞቻችን የምንቀጥል ይሆናል። አሁንም አብራችሁን ቆዩ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት ተመልሰን መጣን። እንግዲህ ግሩም የሆነ ጣዕመ ዜማ ጋብዘናችሁ ነው የመጣ ነው። እንደምትወዱት እርግጠኞች ነን። አድማጮቻችን ያላችሁ ትርታ ኤፍኤም 97.6 ላይ ነው። ስለ አብሮነታችሁ እጅጉን እናመሰግናለን። እንግዲህ በዚህ ሳምንት የተለያዩ ኩነቶች ተካሂደዋል። ከነዚህ ውስጥ ደግሞ የአንጋፋው ጋዜጠኛ ደረጀ ኃይሌ 60ኛ ዓመትን በተመለከተ በባልደረቦቹ፣ በወዳጆቹ፣ በስራ ጓደኞቹ ተከብሮለታል። ያው የምንወደው ጉምቱ ጋዜጠኛ ነው። የጋዜጠኝነት ምሳሌ ነው። ጋዜጠኛ ደረጀ ኃይሌ እንግዲህ ከኢትዮጵያ ሬዲዮና ቴሌቪዥን የጥያቄና መልስ ውድድር ጀምሮ እስካሁን ድረስ አለ። የራሱን ቀለም ይዞ የሚሄድ ጋዜጠኛ ነውና እኔ በግሌ በጣም አድናቂው ነኝ። እንኳን ለ60ኛ ዓመት አደረሰህ እንለዋለን። አሁንም ደግሞ የደራ ጨዋታ በነገራችን ላይ የሚሰራቸው የሬዲዮ የቴሌቪዥን ፕሮግራሞች አሉ። ብዙ አድናቂዎች፣ ብዙ ወዳጆች፣ ብዙ ተከታዮች አሉት። እንኳን አደረሰ ለማለት እንወዳለን። ረጅም ነው አይደል? ከእንደዚህ አይነት እውቅና ጋር ከእንደዚህ አይነት ክብር ጋር ረጅም ጊዜ ቆይቶ በአድማጭም በተመልካችም የዚህን ያህል ተወዳጅነትን ማግኘት የትም የለም። በጣም ኢትዮጵያ ውስጥ አሉ የምንላቸው ትልልቅ ብዙ ሰው የሚወዳቸው የሚያደንቃቸው ጋዜጠኞች ጥቂት ናቸው አይደለ? በጣም ብዙ አይደሉም። እና ከነዚህ ውስጥ አንዱ ነው ደረጀ ኃይሌ። እኔም መልካም ልደት እለዋለሁ ለደረጀ ኃይሌ። ጥሩ መረጃ ነው የሰማነው። እኛም ደረጀን ኃይሌን እንኳን አደረሰ ለ60ኛ ዓመት። እንደዚሁም ደግሞ ከዚህ በኋላም ደግሞ የተለያዩ ስራዎችን እንጠብቃለን። አዳዲስ ነገሮችን ትውልድ ማፍራት ላይ በተለይ ደግሞ አይደል ከጋዜጠኝነት ጋር በተያያዘ አሁን የጋዜጠኝነት ነገር እንደ ድሮ እየሆነ አይደለም ይመስለኛል። ሶሻል ሚዲያው ለሁሉም ግልጽ የሆነ ሁሉም ሰው የሚፈልገውን ነገር እንዲያደርግበት እድል እየሰጠ ከፕሮፌሽን ውጭ ያሉ ሰዎችም ጭምር እንደፈለጉ እየገቡ እየወጡበት ያለ ሁኔታ አለ። ምናልባት ደግሞ እንደነ ደረጃ ያሉ ከነሱ ጋር ደግሞ የነሱ የሙያ አጋሮች ተመሳሳይ ደረጃ ላይ ያሉ ተመሳሳይ እውቀት ላይ ያሉ የሙያ አጋሮች ደግሞ ትውልድን በማፍራት በኩል የራሳቸውን አስተዋጽኦ ቢወጡ የሚል ሀሳብም እዚህ ጋር ጣል ለማድረግ እንወዳለን። ሌላው በዚህ ሳምንት ከተሰሙት መረጃዎች መካከል ኢትዮጵያ እንግዲህ ከአፍሪካ የኑሮ ውድነት በመሪነት ደረጃ መያዟ እጅግ
አነጋጋሪ የሆነ ጉዳይ ነበረ። በተለይ ደግሞ ከሰሞኑ ብዙዎችንም ሲያስወራ ልክ ነውም ሲያስብል የነበረ ጉዳይ ነው። ከዓለም በ53ኛ ደረጃ ላይ እንደዚሁም ደግሞ ከአፍሪካ በኑሮ ውድነት በቀዳሚ ደረጃለት ኢትዮጵያ መቀመጧንም ሰምተናል። እንግዲህ ይህ መረጃ የወጣው ከዓለማችን ትልቁ የኑሮ ውድነት የመረጃ ቋጥ ላይ እንደሆነም ለማግኘት ችለናል። ኢትዮጵያውያን ለምግብ፣ ለትራንስፖርት እንደዚሁም ደግሞ ለመሰረታዊ ፍጆታዎች ላይ ከሌሎች አፍሪካውያን ሀገራት በበለጠ ወጪ እንደሚያደርጉም ታውቋል። በተለይ ደግሞ ከሰሞኑ እኛም ስናወራው ነበር የኑሮ ውድነት አሁን ላይ ሰው በጣም እየከበደው እንዳልከው ነው። ያው የኑሮ ውድነቱ ሁላችንንም የሚነካ ጉዳይ ነው። ምንም ማስተባበያ የምታቀርብለት ነገር አይደለም። የትራንስፖርት፣ የቤት ኪራይ፣ የአስቤዛ ወጪዎች ብዙ ሰዎችን እያማረሩ ነው ያሉትና ያው እንግዲህ መፍትሄ ቢበጅለት የሚል መልእክት ማስተላለፍ እንፈልጋለን። ሀኒ ግን ኑሮ ላይ ምን ትያለሽ? የተመችሽ ነው ትመስዩ ዝም ስትይ። ተመሳሳይ ነው እንደ ማንኛውም የዕለት ተዕለት ነዋሪ ተመሳሳይ ኤክስፒሪየንስ ነው ያለኝ። እኔም ኑሮ በጣም ከከበዳቸውና ካዛላቸው መሀል ነኝ እኔ። እንዳጠቃላይ አሁን በመካከለኛም በዝቅተኛ የኑሮ ደረጃ ላይ የሚገኙት ሁሉም ሰው በአጠቃላይ እየከበደው ነው የሚገኘው። ምናልባት የሸቀጦች ዋጋ መናር እንደ ዋነኛ ምክንያት ተጠቅሷል በዚህ ጉዳይ ላይ። በተለይ ደግሞ የዝቅተኛ ገቢ ያላቸው ዜጎች ሳምንታዊ ወጪያቸውን እንኳን ለመሸፈን በአስቸጋሪ ሁኔታ ላይ እንዳሉም ጭምር ነው ዘገቦች የሚያነሱት። እንግዲህ ይህ የኑሮ ውድነት ለብዙዎች ፈተና እየሆነ ሲሆን በተለይ ደግሞ በቋሚ ገቢ የሚተዳደሩ ቤተሰቦች ላይ ከፍተኛ ጫናን እየፈጠረ ነው። የወር ደሞዝ የሚጠብቁ ሰዎች በተለይ ደግሞ ለዚህ ችግር ተጋላጭ ናቸው። አሁን ደግሞ ለዚህ ማሳያ የሚሆን አሁን የወጣው መረጃ ኢትዮጵያ በአፍሪካ በኑሮ ውድነት ደረጃ ቀዳሚ ስፍራ መያዟ ደግሞ ይህን ያሳያል። እንግዲህ ለነዚህ መፍትሄዎች መንግስት ያበጃል። ከዛም ደግሞ ከመንግስት ባለፈ ደግሞ ራሳቸው ግለሰቦች አዲስ የገንዘብ ማምጫ ዘዴዎችን በመፍጠር በተለይ ደግሞ ተጨማሪ ስራን በመስራት ኢንተርፕረነር አዲስ የስራ ፈጣሪነት ላይ በመሳተፍ ነገሮችን በመሞከር ምናልባት ለራሳቸውም ከጠባቂነት ለመገላገልም ብዙ ጊዜ የአንድ ተቋም ወይ ደግሞ የአንድ ግለሰብ ኃላፊነት ብቻ አይመስለኝም ሀኒቾ። ኢኮኖሚ ከፍ እንዲል ለማድረግ ነገሮች እንዲሻሻሉ ለማድረግ የሁላችንም እጅ ያስፈልጋል። በተለይ ይሄ ብዙ ማለት ይቻላል፣ ግን ደግሞ ግለሰብም እንደራሱ ኑሮን ለማስሻልነፍ ኑሮን ለማስተካከል እንግዲህ ተጨማሪ ነገሮች የሚደረጉበት ሁኔታዎች ቢመቻቹለት አሁን ሁሉም ሰው ኑሮ ለማሸነፍ ምንም ያደርጋል ማለት ነው። እንደ ሀሳብ ግን እንደ ጥቅል ግን መረጃው ይህን ይመስላል። የኑሮ ውድነቱ በጋራ ሁሉም ተባብሮ ሊያስተካክለው የሚችለው ጉዳይ ነው ብዬ አስባለሁ። ነጋዴውም፣ ቤት አከራዩም፣ ሸማቹም፣ የመንግስት ሰራተኛው፣ መንግስትም ሁሉም ተባብሮ የኑሮ ውድነቱን ማስተካከል አለበት። ምክንያቱም አንድ ተቋም ላይ ብቻ እጅ የሚቀሰር አይደለም። ያው ትክክል ብላችኋል። ወደ ቀጣዩ መረጃችን ስንሄድ ደግሞ በዚህ ሳምንት ሌላ አንድ የሰማነው ዜና አለ። የብሔራዊ ቤተ መንግስት ለሁሉም ሰው ለጉብኝት ክፍት መሆኑን የሰማነው። ለ4 ወራት የሙከራ አገልግሎት ላይ ነበር ይህ ብሔራዊ ቤተ መንግስት ሙዚየም። ከሰኔ 10 2017 ቀን ጀምሮ ግን ለህዝብ እይታ ክፍት መሆኑ ታውቋል። የመግቢያ ዋጋዎቹም ግልጽ ሆነዋል ማለት ነው እና መደበኛ ትኬት 300 ብር እንዲሁም ልዩ ትኬት ከሆነ ደግሞ 1000 ብር ሲሆን የስራ ሰዓታቱ ደግሞ ከማክሰኞ ውጪ በየቀኑ ከጠዋቱ 3 ሰዓት እስከ ምሽቱ 11 ሰዓት ድረስ ለህዝብ አገልግሎት ክፍት እንደሚሆን ነው የተነገረው። በብሔራዊ ቤተ መንግስት ሙዚየም ውስጥ የመኪና ሙዚየም በፊት አይተናቸው ነበር አይደል? ለሙከራ የነበረበት ጊዜ ላይ የድሮ መኪናዎች ውድ የሆኑ ለብዙ ዘመናት ተጠብቀው የቆዩ ቅርሶች ስንከታተል ነበር በአንዳንድ ሚዲያዎች ላይ እና እነዚህን መመልከት ይቻላል። የኖሩ ቅርሶችና ሌሎችም ቅርሶች እንደሚገኙ ነው የተነገረው። ከዚህም በተጨማሪ ደግሞ ደረጃውን የጠበቀም ካፍቴሪያ እንደሚኖር በግቢው ውስጥ ተነግሯል። የሌሎች የመዝናኛ አማራጮችን መኖራቸውን የሰማ ነውና ከዛ መለስ ስንል ደግሞ የምናገኘው ዜና ይህንን ነው ማለት ነው። ከኑሮ ውድነቱ መለስ ስንል ከኑሮ ውድነቱ ጋር ተመጣጣኝ ነው። እንዴት ነው የትኬቱ ዋጋ? የትኬቱ ዋጋ 300 ብር እንግዲህ እንዳጠቃላይ ሙዚየም ለአንድ ሀገር ከየት ወዴት የሚለውን ማሳያ ነው። በተለይ በትላልቅ የመገናኛ ብዙኃን ስንመለከት ይህ ሙዚየም ከተከፈተበት ጊዜ ጀምሮ ትላልቅ የዓለም መሪዎች እየመጡ ሲጎበኙት ነበር። ኢትዮጵያ የነበሯት በክፍለ ዘመኖቹ የነበሩት ንጉሶች፣ አስተዳደሮች ጊዜዎች ውስጥ እነማን ምን ሲያደርጉ ነበረ፣ ከዛስ ደግሞ ምን አይነት እንቅስቃሴዎች ከሀገር ሀገር ለመሄድ ምን አይነት ተሽከርካሪዎችን ስንጠቀም ነበር፣ የየብስ ትራንስፖርቶች፣ ባቡር ምናምን የተለያዩ በጣም የሚያስደንቁ እኛ ነበርን የሚያስብሉ የተለያዩ ተሽከርካሪዎችንም ስንመለከት ነበረ። ለሀገር ገጽታ መገንባት አንዱ ዋነኛው ምልክት ነው የሀገር ውስጥ ያሉ ሙዚየሞችና መከፈታቸው ይበል የሚያሰኝ ነው። በተለይ ደግሞ ሁሉንም ሰው ደግሞ
አፎርድ ማድረግ የሚችለው ዋጋ ቢተመንለት ደግሞ መልካም ነው። ሁሉም ሰው የራሱን ብሔራዊ ሙዚየም የራሱን ታሪክ የራሱን ቅርስ የመመልከት ለዜጋውም ለሀገርም ትልቅ አስተዋጽኦ አለውና ይሄኛውን ቢታሰብበት የሚል እንደ ሀሳብ ጣል እናደርጋለን። ብሔራዊ ሙዚየም መከፈት ለሁላችንም ደስታና ሴትን የሚፈጥር ነው። በዶክመንተሪም በተለያዩ ማስታወቂያዎችም አይተነዋል። ውስጡ የያዙትን የተለያዩ የሚጎበኙ ቅርሶች፣ የሚያማምሩ መኪናዎች፣ ባቡሮች፣ የሌሎች ሀገር ስጦታዎች እና ደግሞ ከዛም ባለፈ ቤተ መንግስቱ በሚያምር ሁኔታ እድሳት ተደርጎለት ለጎብኚዎች እንግዲህ ክፍት ሆኗል። ስለዚህ እየሄዱ መጎብኘት ይችላሉ ማለት ነው። ሀኒ ጥሩ መረጃ አደረሽን። እኛም ሄደን እንጎበኘዋለን። ከሙዚቃ መልስ ደግሞ ሌሎች ያሉንን ተጨማሪ መረጃዎች ለአድማጮቻችን እናደርሳችኋለን። እያደመጣችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። ያላችሁት በትርታ 97.6 ነው። ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። እንደተለመደው ከሰዋሰው መልቲ ሚዲያ እንደዚሁም ደግሞ ከሰዋሰው መተግበሪያ የተገኙ ሙዚቃዎችን እያደረስናችሁ እንቆያለን። ከአፕ ስቶር ከፕሌይ ስቶር ላይ የሰዋሰው አፕን በማውረድ የተለያዩ ከዓለም የተገኙ ሙዚቃዎችን ማድመጥ እንደምትችሉም እያሳሰብን ከሙዚቃ በኋላ ተመልሰን እንገናኛለን። አብራችሁን ሁኑ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት ተመልሰን መጣን። አድማጮቻችን ያላችሁት የትርታ ኤፍኤም 97.6 ሰዋሰው ቅምሻ ላይ ነው። እንግዲህ አሁን ያለን መረጃ ደግሞ አንድ ዶኩመንተሪ ሰሞኑን ሲታይ የነበረ በአልጀዚራ ላይ ዘካትማን እሸቴ የሚል ፊልም። ይህ ኢትዮጵያዊ እንግዲህ ከጎንደር ተነስቶ በሱዳን በኩል አድርጎ ከ40 ዓመታት በፊት በኒውዮርክ ይኖር ነበረ። ያው የወጣው ከዚህ ሀገር በፖለቲካ በጊዜው በነበረ የፖለቲካ አለመረጋጋት ነበረ። ሱዳን ወደ 5 ዓመት ቆይቶ ነው እንግዲህ ወደ አሜሪካ የመግባት እድል ያገኘው። እዛም ከገባ በኋላ ደግሞ የጉልበት ስራ ወይም ደግሞ የኮንስትራክሽን ስራዎች ነበር እየሰራ የነበረው። በደረሰበት ትልቅ አደጋ ሆስፒታል ውስጥ ገብቶ ነበር። ከዛም ባለፈ ደግሞ ኢንሹራንስ ተብሎ $100,000 አካባቢ ኢንሹራንስ ተሰጥቶት ነበር። ነገር ግን አብሮት የነበረው ጓደኛው ለሕክምና አውጥቼዋለሁ በሚል ያው ክህደት ይፈጽምበታል። ከዛም በኒውዮርክ ጎዳና ላይ ይወጣል። ይህ እንግዲህ ግለሰብ እሸቴ የተባለ ግለሰብ በኒውዮርክ ጎዳናዎች ላይ ከድመቶች ጋር ኑሮውን አድርጎ እየኖረ ነው ያለውና አሳዛኝ የፍቅር ታሪክ ነው ያለው። እሸቴ ጎንደርም ሄዶ አንድ ሴት ሊያገባ ፈልጎ ነበረ። ነገር ግን ያም ትዳር አልተሳካለትም። ዘካትማን እሸቴ የተሰኘው ዶክመንተሪ ፊልም በብዙዎች ሰው እይታ አግኝቷል። ድንቅ የዶክመንተሪ ፊልም ነው፣ ብታዩት ብዬ ጋብዛችኋለሁ። ያው እኔ ትንሽ የማየት አጋጣሚ አግኝቼ ነበረ እሱንና የሚያሳዝን ታሪክ ያለው ይመስለኛል። ረጅም ጊዜ ነው ደግሞ 40 ዓመት ማለት አይደለ? በጣም በጎዳና ላይ ኒውዮርክ ውስጥ ያሳለፈው ጊዜም ረጅም ጊዜ ነው፣ ቀላል አይደለምና አሁን ላይ ግን ድመቶች ነው የሚያሳድገው አይደል? እንደውም ድመቶቹን በጣም እንደሚወዳቸውና ለነሱ ቤተሰብ አርጓቸው ቀደም ራሱ ለነሱ ነው ማበላው እኔ ከመብላቴ በፊት ሲል ራሱ ያየሁት ይመስለኛልና የሚያሳዝን ታሪክ ያለው ሰው ነው። ጥሩ መረጃ አደረሳችሁ። ያልተጠበቀ ነው። ምናልባት ዶክመንተሪ ለመስራት እንኳን እንዴት እንዳነሳሳቸው ራሱ እኔ ማወቅ ፈልጋለሁ። እንዳጠቃላይ መሰራቱ በጣም ደስ የሚል ነገር ነው። ግን ብዙ ሰው አያውቀውም ነበር ይሄ ሰው የሚኖርበትን ሁኔታ ማን እንደሆነ ራሱ አያውቀውም ነበር። ግን በጣም ብዙ ጣውረድ ያሳለፈ ረጅም ጊዜን በጎዳና ላይ መኖር ከድመቶች ጋር እየኖረ ማሳለፍ ራሱ ቀላል ነገር አይደለምና መሰራቱ ራሱ ዶክመንተሪ በጣም አሪፍ ነገር ነው ብዬ አስባለሁ። ሁሉም የራሱ ታሪክ እንዳለው የሚገርምህ ደግሞ ብዙ ኮመንት ላይ ማየት እንደቻልኩት ብዙ ኢትዮጵያውያን ራሱ እዛ አካባቢ ያለን ሰዎች ብናየው ብንረዳው ብናግዘው ብለው ራሱ እንዲነሳሱ አድርጓቸዋል። ይሄ ቪዲዮ እንዳለ ራሱ ማያውቁ በጣም ብዙ ሰዎች ነበሩ። በቃ ሆምለስ ነው መንገድ ላይ የሚኖር ሰውና እንርዳው ብለው መነሳሳት ያሳዩ ሰዎች ራሱ አሉና ጥሩ ነገር ነው። በጣም አሳዛኝ ግለሰብ ነው፣ አሳዛኝ ታሪክ ያለው ሰው ነውና እዛ አካባቢ ያሉ ሰዎች ተጠግተው ውስጡ ያለውን ነገር ጠይቀውት ማገዝ የሚችሉበት መንገድ ቢኖር ያው እንግዲህ ኢትዮጵያኖች ያው መተጋገዝ ባህላችን ነውና እዛ አካባቢ ያሉ ሰዎች ጠጋ ብለው ያለውን ችግር ጠይቀው ተረድተው እንዲያግዙት ሀሳብ እናቀርባለን። ከዚሁ ከኪነ ጥበብ ዜና ሳንወጣ በብሔራዊ ቲያትር ዘወትር ማክሰኞ የሚታይ ሶስቱ አይጦች የሚባል ቲያትር አለና እዛ ቲያትር ላይ በመተወል ላይ የነበረች ሁላችንም እናውቃታለን ህብረ ቀለም ወርቅ በመድረክ ላይ እየሰራች እያለ ድንገት እግሯ ላይ የስብራት አደጋ ያጋጥማታል። ይህንን አደጋ ግን ኦዲየንሱ አያውቅም ነበረ። እሷ እግሬ የተሰበረ ብላ ነው እዛው ቃለ ተውኔቱን ስታወራ የነበረው። እዛው ላይ ደግሞ ኢምፕሩቭ አድርገውት
ኦዲየንሱ መሰበሯን ሳያቅ ቲያትሩን ሊጨርሱት በቅተዋልና ከዛም በኋላ ያው የተለያየ ሕክምና ተደርጎላት አሁን ያው ማገገም ላይ ነው ያለችውና ቲያትር በባህሪው ከኦዲየንስ ጋር ፊት ለፊት የሚያገናኝ ነው። አንዳንድ ክስተቶች ሊያጋጥሙ ይችላሉ መድረክ ላይ፣ ግን እነዛን ክስተቶች ደግሞ ኦዲየንስ ሳያውቁ በኢምፕሮቫይዜሽን ያው ከበር ተደርገው የሚያልፉበታልና ተዋናይ ህብረ ቀለም ወርቅን አይዞሽ ጊዜ ይማርሽ ለማለት እንወዳለን። ይገርመኛል አንዳንዴ ቲያትር ላይ በጣም ብዙ ጊዜ ሀኒቹ አይተሽ ከሆነ ቲያትር ላይ ህመም ሊመጣብሽ ይችላል። ምናልባት ውሃ የመጠጣት ሲን ካለ ትንሽ ሊልሽ ይችላል። በጣም ብዙ አይነት ክስተቶች ይታያሉ። ላይቭ ነዋ። ስለዚህ ነገሮችን እንዴት አድርገሽ ልታሪፍ ትችላለሽ የሚለው ደግሞ ከተዋናይነቱ ባለፈ ሌላ ተሰጥኦ ሌላ አቅም ይጠይቃል። እሷ ላይ የሆነው ነገር ደግሞ እጅግ በጣም የሚያስገርም ነው። መድረክ ላይ ወርቃ እግር መሰበር ማለት እግርሽን ተሰብረሽ ቲያትር እስከሚያልቅ ድረስ መስዋዕት መክፈል አንድም ለጥበብ ሁለትም ደግሞ ለታዳሚያንን ተመልካቾችን ማክበር ነውና በጣም የሚደነቅ ተግባር ነው ያደረገችው። ያው በጣም ጥንካሬ የሚፈልግ ነገር ነው። ኢምፕሮቫይዝ ይደረጋል እኮ አይደለ? ፊልሞች ላይም የሆነ ሲን ለምሳሌ ይሄ እኮ ኢች አክትሬስ ኢምፕሮቫይዝ አርጋ ነው እንጂ እዚህ ጋር ያልነበረ ፕሎት ውስጥ ያልነበረ ነገር ነው ምናምን ይባላል ፊልም ላይ። ከዛ ቲያትር ላይ ሲሆን ደግሞ ያለብህን ችግሮች የራስህን ችግሮች ወደ ኋላ አድርገህ ኢምፕሮቫይዝ አርገህ እዛው ምንም ሳታስታውቅ መስራት ማለት ላይቭ የሚሰሩ ነገሮች ላይ በጣም ጥንካሬንም ታለንትንም የሚጠይቅ ነገር ነውና የሚደነቅ ነገር ነው። ጥሩ መረጃ ነው። አሁን ዓለም ላይ እየሰማን ያለናቸው ነገሮች ትንሽ ጥሩ የሆኑ አይመስልኝም አይደል? በዓለም አቀፍ ደረጃ የምንሰማቸው ነገሮች የጦርነት ወሬ በተለይ ማንሰማበት ጊዜ አለ። በተለይ ከቅርብ ጊዜ ወዲህ ደግሞ ሁሌ የጦርነት ወሬ ይኖራል። በተለይ ደግሞ ከመካከለኛው ምስራቅ አካባቢ እነዚህን ቀደም ያሉ 2 አመታት አካባቢ ደግሞ ወደ አውሮፓም ዩክሬንና ራሽያ እንደዚህ አይነት ዜናዎችን እንሰማለን። ሰሞኑን ደግሞ ከበድ ያለ ጦርነት ያለበት ጊዜ ነው አይደለ? አዎ እንግዲህ ትንሽ ያስፈራል ያለው ነገር። ብዙ እንግዲህ ተንታኞች የጦር አዋቂዎች ነው የሚባለው ትንሽ ወደ 3ኛው የዓለም ጦርነት እንዳይወስደን የሚል ስጋት አለ። ሁሉም እንግዲህ አገር የራሱ የሆነ ደጋፊ ቲፎዞ አለው፣ ጎራ አለው። ያ ደግሞ የህፃናትን አረጋውያን ሰላማዊ ሰዎችን የሚጎዳ ነውና እንደ ዓለምም ጦርነት የሚጠቅም ትርፍ ያለው ነገር አይደለም። እኔ ጦርነትን የማስበው ወይ ደግሞ እንዴት እንደ እባብ መነደፍ ነው። እባብ ስትነደፊ ካየሽ ቶሎ የተነደፍሽበት አካባቢ ግማሽ ድረስ ወይ ምናምን ካልተቋጠረ ቶሎ ካልተያዘ ሙሉ ለሙሉ ወደ ሰውነት ይሰራጭና ሙሉ አካልህ ነው ነፍስን እስከማጣት ድረስ የሚደርሰው እና ዓለም አሁን እባብ እንደነደፋት ነው እየቆጠርኩት የሚገኘው። በተለይ በመካከለኛው ምስራቅ በእስራኤልና በኢራን የሚደረገው ጦርነት ሌሎች ሀገራትም ጦራቸውን ሰብቀው እየጠበቁ ያሉበት በተለይ ደግሞ ሀያሉ አሜሪካም ጭምር እጇን ለማስገባት ከጫፍ የደረሰችበት አጋጣሚ እንዳለን በየቀኑ የሚወጡ መረጃዎችን እየተመለከትን ነው። የተለያዩ የመገናኛ ብዙኃን የዓለም የመገናኛ ብዙኃን እዚህ ኢትዮጵያ ውስጥ የሚገኙት የዜና ማሰራጫ ተቋማት በየቀኑ በእለት የዜና ዘገባቸው ላይ የሚያመጡት ነገር ነውና ይህ ጉዳይ የሁለቱ ብቻ ጉዳይ አይደለም፣ የዓለም ጉዳይ ነው። ከፍተኛ ስጋትን የጫረ ጉዳይ ነው። ከዚህ ጋር ተያይዞ ግን የተሰማው ዜና ጦርነት ከሌለ ምንም እንደሌለ ማሳያ የሆነው ከክርስቲያኖ ሮናልዶ ለዶናልድ ትራምፕ የተላከላቸው መልእክት ነው። ዶናልድ ትራምፕ እንግዲህ በጦርነቱ ምክንያት በተለይ የጂ7 ሀገራት ስብሰባ ላይ ናቸው የሚገኙት። በጣም ብዙ ጊዜ ይሰበሰባሉ። የጸጥታው ምክር ቤት እንደ ዓለም ተጽዕኖ የሚፈጥሩ ሀገራት መሪዎች እየተሰበሰቡ ነገሩ እንዴት እናድርገው፣ ዲፕሎማሲያዊ መንገድ ከጦርነት ከመሳሪያ ይልቅ ጠረጴዛ ላይ ቁጭ ብለን እናውራ የሚል ሀሳብ አለ። ግዴታ ነው። ሁሌም ጦርነት ሊቆም የሚችለው በንግግር ነው እንደሚመስለኝ እንዳጠቃላይ አንዲቹ በተለይ ደግሞ በጦርነት ውስጥ ዋነኛ ተጠቂዎችና ተጎጂዎች ሁልጊዜም እንደምትቆሚላቸውና እንደምትከራከሪላቸው ሴቶች፣ ህጻናት እንደዚሁም ደግሞ እድሜያቸው ከፍ ያሉ ሰዎች ናቸው ተጎጂም የሚሆኑት በድንጋጤ የሚሆን በአጠቃላይ ተጎጂዎች እነዚህ ናቸው። አሁን የሚያሳዩት ቁጥራዊ መረጃዎችም አብዛኞቹ ህጻናቶች እንደሚሞቱ ነው። መካከለኛው ምስራቅ ላይ ትላልቅ ሴቶች እንደሚሞቱ ነው እና ክርስቲያኖ ሮናልዶ እንግዲህ ለትራምፕ ያስተላለፈው መልእክት ማሊያው ላይ ፈርሞ ጨዋታ ለሰላም የሚል መልእክት ያለው የሱን ፊርማ ያስተላለፈ በተለይ ደግሞ ከኢራንና ከእስራኤል ጋር የተገናኘውን ነገር በሰላም ዶናልድ ትራምፕ የሚቋጩበትን መንገድ እንዲፈጠር በጂ7 ስብሰባ ላይ እሳቸውም ዶናልድ ትራምፕ በተገኙበት ጊዜ እንግዲህ
ከአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ እጅ ስጦታው እንዲሰጣቸው አድርጎ እሳቸውም ተቀብለውታል። እሳቸውም የእሳቸው ፍላጎትም ይሄ እንደሆነ የሚል መልእክትም በትሩ ሶሻል ሚዲያ የሚባል የራሳቸው ገጽ አላቸው በዛ ላይም ሊያስተላልፉ ችለው ነበርና ይሄ ጉዳይ ማን ዓለምን በጠቅላላ እያስጨነቀ ያለ ጉዳይ ነው። ፈጣሪ እንግዲህ ሰላምን ያምጣልን አሜን አሜን የሚል ሐሳብን ለመሰንዘር እንሞክራለን። አዎ ትክክል ነህ። እንዳልከውም ከጦርነቱ በትክክል ካለበትና ዳይሬክት ከሚያጠቃቸው ሰዎችም ባለፈ መላውን ዓለም የሚነካ ነገር ነው ጦርነት። በዚህ አጋጣሚም ደግሞ እየተባለ ያለው ነገር ምንድነው? በእስራኤልና ኢራን ጦርነት ምክንያት ብቻ የነዳጅ ዋጋ በጣም ጨምሯል። የነዳጅ ዋጋ መጨመር ማለት ደግሞ ዓለምን በሙሉ የሚነካ በተለይ ደግሞ ምናሳዝንኛ አፍሪካውያንን የበለጠ የሚደቁስ ቅድም እንዳነሳ ነው የኑሮ ውድነት እንዲሁም የደቆሳትን አገራችንን ደግሞ ጭራሽ ወደ ታች የሚገፋ ነገር ነውና በዚህ መልኩ ብዙ ጥፋቶችን የሚያደርስ ነገር ነው ጦርነትና እንደዚህ አይነት ተጽዕኖ ፈጣሪ የሆኑ ሰዎች እንደ ክርስቲያኖ ሮናልዶ ያሉ ሰዎች ሰላምን ሲጠይቁ ማየት ደስ ይላል። እንደገናም ደግሞ ቢሆን ያክልም ቢሆን ተጽዕኖ ይኖረዋል ብለን እናስባለን። ግን እዚህ ደግሞ የማየው አንዳንድ ነገሮች አሉ። እናንተም ተመልክታችሁ ከሆነ ሶሻል ሚዲያ ላይ ልክ እንደዚህ አይነት ጦርነት በተለይ መካከለኛው ምስራቅ ላይ ከእስራኤል ጋር የተገናኘ ጦርነት ሲኖር የማይመለከተን ነገር ውስጥ ገብተን እርስ በርስ እንፋጫለን። ብዙ የሚያሳዝን በዚህ ጦርነት ምክንያት በጣም አገራችን ላይ ተጽዕኖ የሚያደርግ አሁን እንዳነሳ ነው ብዙ ነገር እያለ እርስ በርሳችን ግን እኛ ጎራ ይዘን ጭራሽ የራሳችን ችግር ሳያንስን ጎራ ይዘን እንጣላለን፣ እንጨቃጨቃለን። አይታችሁ ከሆነ በጣም በቃ የዋህነን ያስበለኛል አንዳንድ ጊዜ። ምን ሆነን ነው እንደዚህ የምንለው እስከምል ድረስ ማለት ነውና እሱም ልክ አይደለም ብዬ አስባለሁ። ማህበራዊ ሚዲያው እንግዲህ የፈጠረው የራሱ የሆነ በጎም ጎን አለው መጥፎም ጎን አለውና ሁላችንንም ቅድም አሹም ጠቅሶታል። ሁላችንንም ጋዜጠኛ አድርጎናል፣ ሁላችንንም አክቲቪስት አድርጓል፣ ሁሉንም ተናጋሪ አድርጓልና አንዳንዴ ነገሮች የሚበላሹ አይመስሉንም። ዝም ብለን ስናወራ አጋጣሚዎችን አግኝተን ሶሻል ሚዲያ እድሉን ስለሰጠን ብቻ ተነስተን ወተን ስላወራን ነገ ከነገ ወዲያ የሌሎች ሰዎች ህይወት እንደሚበላሽ ብዙም እርግጠኛ አንሆንምና አንዳንዴ ቆም ብለን ማሰቡ ነገ ቤታችን መምጣቱ። ምክንያቱም ቅድም እንዳልሽው ነው የሁለት ሀገር ግጭት ዓለምን ሊነጥ ይችላል። ምክንያቱም ብዙ የሚያያይዙን ነገሮች አሉ። ሰው ማህበራዊ ፍጡር ነው፣ የሚገናኝባቸው ብዙ ነገሮች አሉ። ያንዱ መጎዳት ሌላውን ይጎዳል። ስለዚህ እነዚህ ነገሮች በጎራ ሆኖ ስለ ጦርነት ስለ ግጭት ጎራ ይዞ ከመስበክ ይልቅ ስለ ሰላም መስበኩ የበለጠ ሁላችንንም ተጠቃሚ ያደርጋናልና አንዳንዴ ቆም ብሎ ማሰቡ የተሻለ ነው ብዬ አስባለሁ። መልካም ጥሩ ሀሳብ አነሳንበት። ልክ እንደተለመደው የመዝናኛ ወሬዎቻችን እንደዚሁም ደግሞ መረጃ ሰጪ ሀሳቦቻችንን ለአድማጮቻችን ጣል አደረግን። አሁን ደግሞ ከሙዚቃ ፋታ ወስደን ደግሞ ተመልሰን እንደተለመደው የሰዋሰው ቅምሻ ዋና መነሻችን ሆነው ከሰዋሰው ፖድካስት ኔትወርክ የተቀነጨበ አንድ ፖድካስት ለአድማጮቻችን ጣል አድርገንላቸው ነው የምንመለሰው። አድማጮቻችን አብራችሁን ስላላችሁ አብራችሁን ስለምትቆዩም ጭምር እጅግ አድርገን እናመሰግናችኋለን። ያላችሁት በትርታ ኤፍኤም 97.6 ላይ ነው። ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። አብራችሁን ቆዩ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንዴት ናችሁ? ይመስገን መሳፍንት ነኝ። ሶሻል ፕላስ ፖድካስት ጀምሯል። እንግዲህ ዛሬ በክፍል 2 ተገናኝተናል። ኤፒሶድ 2 እነሆ ዛሬ ከኔ ጋር ደግሞ ቆይታ እናደርጋለን። ባለፈው ሳምንት ሶሻል ፕላስ ፖድካስት በቀጣዮቹ ጊዜያት ምን አይነት ዝግጅቶችን ይዞ ይቀርባል የሚለውን አንስቼላችኋለሁ። ባክግራውንዴን ወይም የትምህርት ዝግጅቴና ከዚህ በፊት የሰራኋቸውን ከማህበራዊ ጉዳይ ጋር ከሜጀር ሶሻል ኢሹስ በከተማችን በሀገራችን ያሉት ጋር ለምን እንደሚገናኝ እንደዚሁ ደግሞ እንዴት ያሉ ግቦችን አስቀምጠን
መንቀሳቀስ እንደምንችል አስቀምጬ ነበረ። ክቡራትና ክቡራን እንግዲህ ዛሬ በክፍል 2 ሌላ ማህበራዊ አጀንዳ ይዤላችሁ መጥቻለሁ። እንግዲህ ሶሻል ፕላስ ፖድካስት በምርጥ አቀራረብ የማህበረሰብን እሴቶች፣ ሞራላዊ መሰረትና የግለሰቦችን ስኬት ማስመር ላይ ይሰራል። ስለ ስኬታማና ጤናማ የፍቅር ግንኙነት በማስተማር የተበላሹ ግንኙነቶችን መፍትሄ በማስቀመጥ ተቀዳሚ ግቡ በማድረግ ይንቀሳቀሳል። በማህበረሰብ ውስጥ በየጊዜው የሚነሱ መፍትሄ የሚያስፈልጋቸው አነስተኛና መካከለኛ የማህበረሰብ ችግሮችን በመንቀስ መፍትሄዎችን ማሳየት ሶሻል ፕላስ ፖድካስት ዓላማው አድርጎታል። የፍቅር ግንኙነትና የስኬታማ ችግር አፈታት ዘዴዎችን በምሳሌ በማሳየት ማህበረሰብን ማስተማርና ተምሳሌት የሚሆኑ ሰዎችን በማቅረብ ደግሞ እንደዚሁ እንማማራለን። ክፍል 2 ዛሬ እንግዲህ 1 ብሏል። እንደተለመደው እንግዲህ 3 መሰረታዊ ነገሮችን ነው ዛሬ የምናነሳው። 3 ክፍል ይኖረናል። የመጀመሪያው 2 ዋቢ አጀንዳዎችን ዛሬ ለእናንተ ይዤ የምቀርብበት ክፍል ነው። ከዛ በማስከተል ከዚሁ ከመጀመሪያው ክፍል ጋር የተያዘው የሳምንቱ ምርጥ አባባልን አቀርብላችኋለሁ። ቤተሰብና ፍቅርን፣ ማህበራዊ ግንኙነትን በተመለከተ ማለት ነው። በማስከተል ደግሞ በምንባቡ መሰረት የሚለው ወይም ኬዝ ስቶሪ የምናነብበት ወይም የአንድ ሰውን ግለ ታሪክ በማንሳት ከዚህ ታሪክ ምን እንማራለን የሚለውን የምናነሳበትን ክፍል አቀርባለሁ። ክፍል 2 ማለት ነው። በመጨረሻ ምክር ሀሳብ በማቅረብ ፕሮግራማችን እንቋጫለን። ሶሻል ፕላስ ፖድካስት ኤፒሶድ 2 እንቀጥላለን። እንግዲህ እንደ መግቢያ ለማለት ያክል እንግዲህ ቤተሰብና ፍቅርን መሰረት ያደረጉ አጀንዳዎችን ነው ይዤላችሁ የምቀርበው። ዛሬ 2 አጀንዳዎቼ ዋቢ አጀንዳ አድርጌ ይዤላችሁ የመጣሁት የፍቅር ግንኙነት እንዴት እንጀምር፣ መራመድ ያለብን የፍቅር ግንኙነት ደረጃዎች ምን መምሰል አለባቸው የሚለው እናነሳለን። ከሱ በማስከተል ደግሞ የቤተሰብ ችግሮችና መውጫ መንገዶቹ በሚል ርዕስ ደግሞ እንዲሁ አንዱ ዋቢ አጀንዳ እናነሳለን። ቤተሰብ አሁን በዚህ በድህረ ዘመናዊ ዓለም ወይም በ21ኛው ክፍለ ዘመን ቤተሰብ በምንድን ነው እየተቸገረ ያለው፣ የቤተሰብ ዋና ዋና ተግዳሮቶች ምንድን ናቸው የሚለውን የምናነሳበት 2ኛው አጀንዳ ይሆናል። ሌላው በምንባቡ መሰረት ላይ ደግሞ በአንድ ችግር ውስጥ ያለፈ ወጣት ፊራስ ይባላል። የፊራስን ታሪክ እናያለን። ምክር ሀሳብ ደግሞ አቅርበን እንቋጫለን ማለት ነው። ዋቢ አጀንዳ የመጀመሪያው ሀሳብ እንግዲህ የፍቅር ግንኙነት እንዴት እንጀምር የሚለው ነው። ብዙዎች እንግዲህ የፍቅር ግንኙነት ወይም ደግሞ ይሄ ጾታዊ ፍቅርን የሚጀምሩት በአጋጣሚ ነው። ድንገት መንገድ ላይ በመተዋወቅ በታክሲ ላይ በመተዋወቅ ሊሆን ይችላል። አንዳንዶች ደግሞ በቤተሰብ በጓደኛ ትውውቃቸውን በማድረግ የፍቅር ግንኙነት ይጀምራሉ። ነገር ግን መራመድ ያሉብን ደረጃዎች አሉ፣ ስቴፖች የምንላቸው ማለት ነው። ምክንያቱም ብዙዎች የፍቅር ግንኙነታቸው ተግዳሮት ወይም መሰናክል የሚያጋጥመው እነዚህን ስቴፖች አንዱን ደረጃ ዘለው ወደ ቀጣዩ ደረጃ እያለፉ ወይም ደግሞ በውስጣዊና ውጫዊ ችግሮች እየተናጡ ሲቆዩ ይሆናል። የፍቅር ግንኙነት እንዴት እንጀምር፣ መራመድ ያለብንስ የፍቅር ደረጃዎች አሉ ወይም የግንኙነት ደረጃዎች አሉ የሚለውን ለማሳያ እንዲጠቅሙ ዘርዘር አድርጌ አንዳንድ ሀሳቦችን አነሳለሁ። የመጀመሪያው የፍቅር ግንኙነት ከመጀመራችን በፊት አንድ ነገር ማድረግ ይጠበቅብናል። እሱ ምንድነው? በራስ ላይ ማተኮርና መስራት ይጠበቅብናል። ሴትም ሆነ ወንድ የጾታዊ ወይም የፍቅር ግንኙነትን ከመጀመራቸው አስቀድሞ ይሄ በመሰረቱ ለስራ ለመጀመርም ትምህርት ለመጀመርም ሌሎች ማንኛውንም አይነት ማህበራዊ ግንኙነት ማህበራዊ ስራዎችን ለመጀመር ሰው መጀመሪያ በራሱ ላይ አተኩሮ መስራት ይጠበቅበታል። ሬዲ መሆን አለበት የምንለው ማለት ነው። ሲሞን ሲኔክ የተባለ ጸሐፊ ስታርት ዊዝ ዋይ የሚል መጽሐፍ አለው። ከዚህ በፊት ማንስቼዋለሁ ባለፈው መጀመሪያው ክፍል ላይ። ስታርት ዊዝ ዋይ ይላል፣ ለምን ብላችሁ ጀምሩ ይላል። እና ለምን ብለን ከመጀመራችን ደግሞ አስቀድሞ እኔ ማነኝ የሚለውን ወይም ደግሞ ምን አይነት ደረጃ ላይ ነው የምገኘው ወይም ምን አይነት ወቅታዊ ማህበራዊ አቋም ላይ ነው የምገኘው የሚለውን ማየት ያስፈልጋል። ብዙዎች ራሳቸው ላይ ሳያተኩሩ ወይ ተቃራኒው ጾታ ላይ ያተኩረው ወይም ደግሞ በአካባቢያቸው ተጽዕኖ በሰው ተጽዕኖ ወደ ፍቅር ግንኙነት ይገባሉና በራስ ላይ ያተኩሩ መስራት ቀዳሚ ነገር መሆን አለበት። ይሄ ማለት ምን ማለት ነው? ራስን ማወቅ፣ እሴትን ማወቅ ወይም ቫልዩ የምናደርገው እኔ ቫልዩ የማደርገው ሃይማኖቴን ነው፣ እኔ ቫልዩ የማደርገው ስራዬን ነው፣ እኔ ቫልዩ የማደርገው የቤተሰቤን ጉዳይ ነው፣ እኔ ቫልዩ የማደርገው ደስታን ነው፣ ደስተኛ እስከሆንኩኝ ድረስ ፍቅር እስካለ ድረስ ምንም ማድረግ እችላለሁ ብለው አንዳንዶች በራሳቸው ላይ አቋም ይዛሉ። ስለዚህ ይሄንን ማወቅ አለብን። እሴት የሌለው ሰው ወዴት እንደሚሄድ አያውቅም። ወዴት እንደሚጓዝ ስለማያውቅ መሰረታዊ ችግሮችን እያስተናገደ ይቆያል ማለት ነው። ከዚህ በኋላ ደጋግሜ ማነሳት አንድ ሀሳብ አለችኝ። እኔ ብዙ ወዳጆቼ ጓደኞቼ እኔ ለየት ያለ ሀሳብ እንደሆነ የሚያነሱልኝ ነው በተደጋጋሚ። 3 መሰረታዊ የመረዳት ደረጃዎች አሉ ብዬ አስባለሁ። እነዚህ 3 የመረዳት ደረጃዎች ማለት የማይዋዥቁ የማይለወጡ ብለን ልናስቀምጣቸው የምንችላቸው ናቸው። እነሱ ምንድናቸው? የቫሊዩ ወይም ደግሞ እሴት ቫሊዩ ቤዝ የምንለው የእሴት መሰረታችን ማለት ነው። ያኔ የእሴት መሰረቴ ይሄ ነው ብለን የምንቆምለት። ብዙዎች በአቋማቸው ጸንተው የምናውቃቸው ምሳሌ የምናደርጋቸው ሰዎችን ከተመለከታችሁ እሴታቸው ላይ የማይናወጥ አቋም ስላላቸው ነው። ከዛ በማስከተል የእውቀት
ቤዝ ያስፈልገናል። ማለት አንድ ሰው በህይወት ለመኖር በስራ በትምህርት በማህበራዊ ግንኙነቱ ውጤታማ እንዲሆን መሰረታዊ የእውቀት ቤዝ ወይም የእውቀት መሰረት ሊኖረው ይገባል። የመጨረሻው ደግሞ ይህንን እውቀቱን እሴቱንም መግለጽ የሚችልበት የክህሎት መሰረት የምንለው ነው ወይም ስኪል ቤዝ የምንለው ማለት ነው። እነዚህ የሌሉት ሰዎች ብዙ ጊዜ ይዋዥቃል። ስለዚህ በራሳችን ላይ አተኩረን ካልሰራን እኔ ይሄ ነኝ ብለን ራሳችን ካላወቅን እሴታችንን እውቀታችንን እና ክህሎታችን ይህንን ወደ ህይወት ወደ ገንዘብ ወደ ስራ መተርጎም የምንችልበት ሁኔታው ላይ ካልደረስን የፍቅር ግንኙነት ባንጀምር ይመረጣል። ስለዚህ መጀመሪያው መሰረታዊ ነገር በራስ ላይ አተኩሮ መስራት ነው። እኔ ዝግጁ ነኝ ለፍቅር ግንኙነት ማለት የምንችለው ራሳችንን ስናውቅ እሴታችንን ክህሎታችንን እውቀታችንን ስናውቅ ነው። ከዚህ ጋር ተያያዥ የሚሆነው የስሜት ብስለት ሲኖረን ነው። የስሜት ብስለት የሚባለው አሁን በዚህ ዘመን ቀደም ሲል አይኪው ነበር የሰው ልጅ የአእምሮ እድገት ደረጃ ወይም የአስተሳሰብ ደረጃ የሚለካው። አይኪው ማለት ኢንተለጀንት ኮሸንት ማለት ነው፣ ወይም ደግሞ የማሰብ እና ነገሮችን የመረዳት አንዳንዶች በእውቀት ይመነዝሩታል። ለምሳሌ የመደመር፣ የመቀነስ፣ የማባዛት፣ የማካፈል ችሎታ ሲኖረው የሂሳብ ስሌቶችን ሲያቅ አይኪው ጥሩ ነው ይባላል። አካባቢውን ማገናዘብ ሲችል፣ ሁኔታዎችን መረዳት፣ ጂኦግራፊውን፣ ታሪክን መረዳት ሲችል ደግሞ እንደዚሁ እየጨመረ ይሄዳል አይኪው ይላሉ። ከአይኪው ባሻገር ግን ወይም ከእውቀት መሰረታችን ባሻገር የስሜት ብስለት ወሳኙ የፍቅር ግንኙነት ለመጀመር ዝግጁ መሆናችንን የምናውቅበት ነው። እድሜያቸው ትልቅ ሆነው እድሜያቸው 30ም 40ም ደርሰው ነገር ግን ስሜታቸው ያልበሰለ ወይም ደግሞ ስሜታቸውን መቆጣጠር፣ ማወቅ፣ መረዳት፣ ማስተዳደር የማይችሉ ሰዎች በብዛት እናስተውላለንና የስሜት ብስለቱ ጥሩ ደረጃ መድረስ አለበት። ይህ እንግዲህ መሰረታዊ ነገር እያነሳን ነው። የፍቅር ግንኙነት እንዴት እንጀምር? መራመድ ያለብን የፍቅር ግንኙነት ደረጃዎች ምንድናቸው ካለን መጀመሪያው በራስ ላይ አተኩሮ የስሜት ብስለት ልህቀት ላይ እስኪደረስ ድረስ መቆየት የሚለው ነው። ሁለተኛው ፍላጎቶችን መለየት። ብዙዎች በወቅታዊ የስሜት ህዋሳቸው ወይም ደግሞ አካላዊ ፍላጎታቸው ብቻ ተመርተው ፍላጎታቸውን ያራምዳሉ። ፍላጎታችን መለየትና ማወቅ ያስፈለገበት ዋናው ምክንያት ደግሞ ከዚህ ቀደም ያነሳናቸውን የታማኝነት፣ የስነ ልቦና፣ የገንዘብ፣ የክብር ጉዳዮች ብዙ ጊዜ የፍቅር ግንኙነቶች የሚበርዱበት የሚቀዘቅዙበት ወይም ደግሞ የሚናወጡበት የምንላቸው ጉዳዮችን በደንብ ማስተዳደር እንዲቻል ፍላጎቶችን መለየት ያስፈልጋል። እኔ አሁን ይህን ፍቅር ግንኙነት የምጀምረው ፍላጎቴ ምንድን ነው? አካላዊ ፍላጎት ስላለኝ ነው? ውስጤ ስለቀሰቀሰኝ ነው? እንደ አንዳች የወሲብ ወይም የሴክስ ዲዛይሬ ስለጨመረ ነው የፍቅር ግንኙነት ውስጥ መገባው? እንደዛ ከሆነ ያው ባለፈው ክፍል እንዳነሳናቸው ከአራቱ የፍቅር ምሰሶዎች ከምንላቸው መካከል አንዱን ብቻ ተኩረን የሰራ ነው ማለት ነው። ከአንዱም ደግሞ ግማሹን የስነ ልቦና ክፍተት ይፈጠራል የምንለውን ነው እንጂ የገንዘብ፣ የክብር እና የታማኝነት እንደዚሁም ደግሞ ሌሎችም የፍቅር ብቻ ሳይሆን የቤተሰብ መሰረቶች፣ የማህበረሰብ ምሰሶዎች የምንላቸውን ነገሮች እያናጋን እንሄዳለን። ስለዚህ ፍላጎታችንን ለይተን ነው የፍቅር ግንኙነት መጀመሪያ ያለብን። ፍላጎታችን ስንል የኛ የግለሰቡን ብቻ ሳይሆን ከተቃራኒ ጾታ ጋር የፍቅር ግንኙነት ስለምንጀምር የዛኛውም ሰው ለምሳሌ አንዲት የ22 23 ዓመት ሴት የፍቅር ግንኙነት ለመጀመር የመጀመሪያው በራሷ ላይ ተኩራ ትምህርቷ ላይ፣ ስራዋ ላይ፣ ክህሎቷ ላይ፣ የስሜት ብስለቷ ላይ ሰራች። ከዛ በማስከተል ደግሞ ፍላጎቶቿን በመለየት አሁን ወደ ትዳር የሚሄድ ግንኙነት ውስጥ መግባት እፈልጋለሁ። ስለዚህ የታማኝነት ጉዳይ የለም፣ የስነ ልቦና ችግር የለም፣ የገንዘብ ችግር የለም፣ የክብር ወይም ደግሞ የሪሌሽንሺፓችን አንኳር የሆኑ ጉዳዮች ላይ በደንብ ሰርተናል ብላ ካሰበች ወደ ፍቅር ግንኙነት መግባት ትችላለች ማለት ነው። ሶስተኛው ገደብ ማበጀት ያስፈልጋል። ብዙዎች ችግር ውስጥ የሚገቡት በተለይም ከቅድመ ጋብቻ በፊት ያሉ ግንኙነቶች ቶሎ የሚቋረጥበት አንደኛው ምክንያት ገደብ ስለማይበጅ ነው። በፍቅር ግንኙነት ውስጥ ወይም በእጮኝነት ጊዜ በፍቅር አብረው በሚቆዩ ጊዜ ፍቅረኛሞች ስለሆነን ስለ ሁሉ ነገር አንድ አቋም አለን ማለት አይደለም። ሁል ጊዜ አብረን እንሆናለን ማለትም አይደለም። የጓደኛችንን ሁሉን ነገር ማወቅ አለብን ማለትም አይደለም። ገደብ የሚያስፈልጋቸው ነገሮች አሉ። ለምሳሌ ሚስጥር ይዘን የቤተሰብ ጉዳይን የምንይዝባቸው፣ የስራ ጉዳዮችን የምንይዝባቸው። አንዳንድ ፊልሞች በዚህ ጉዳይ ነው የሚያጠነጥኑት። እንግዲህ በተለይ የአሜሪካ ፊልሞች ካያችሁ ምን ያህል ባውንደሪ ወርክና ፋሚሊ ባውንደሪዎችን አልፈው ከሰዎች ማስተዳደር ሲከብዳቸው ችግር ውስጥ ሲገቡ የሚያሳዩ ብዙ የፍቅርና የአሜሪካ የፊልም ታሪኮች አሉ እንደምታውቁትና ገደብ ማበጀት ግን ያስፈልጋል። ባውንደሪ ሴት ማድረግ ያስፈልጋል። አንዳንድ ገደብ ልናዘጋጅላቸው የሚገቡ በፍቅር ግንኙነታችን ውስጥ ሳንካ የሚሆኑ መሰናክል የሚሆኑ ድልድይ ሆኖ እዚህ ጋር ነው መጨረሻው ብለን የፍቅር ግንኙነታችንን ከዚህ ሳያልፍ ግን ደግሞ በሌሎች የፍቅር መሰረቶች ላይ አብረን መዝለቅ የምንችልባቸው ምንላቸው ባውንደሪዎች ያስፈልጉናል። ይሄ ማለት ደግሞ ሁሉን ነገር በባውንደሪ ማጠር አለብን ማለት አይደለም። ለምሳሌ ምንም የቤተሰብ ጉዳይ አልነግረውም፣ ምንም የስራዬን ጉዳይ አልነግረውም፣ ምንም የትምህርቴን ጉዳይ አልነግረውም ማለት አይደለም። ለፍቅረኛ እንግዲህ ባላንስ እያደረጋችሁ እንደምትሰሙ ወይም ደግሞ ይህን የምናገርበት መሰረታዊ የቤተሰብ እና የፍቅር ግንኙነት ችግሮች መካከል ቀዳሚ የሆኑትን ጉዳዮች
በማጤን እንደዚሁም ደግሞ ከተለያዩ የምርምርና የጽሁፍ ስራዎች በመነሳት መሆኑን ላረጋግጥላችሁ ፈልጋለሁ። ሌላው አንድ ሁሌ የሚነሳ ስለ ፍቅር ሲነሳ ከብዛት ጥራት ላይ ማተኮር አለብን። ፍቅር ሲባል ምን ማለት ነው? ኳሊቲ ታይም የሚባለው ማለት ነው። ወይም ብዙ ጊዜ ነው የምንገናኘው በየቀኑ እኔ እሷን ሳላይ እሷን ሳላገኛት አልውልም፣ ቢያንስ በስልክ እንደው 30-40 ደቂቃ እንወያያለን፣ እናወራለን፣ እንቆያለን የሚሉ ሰዎች አሉና ይሄ ጥሩ ነው፣ መልካም ነው። ነገር ግን ምን ያህሉ ነው ኳሊቲ ታይም? እንደዚሁ ዝባዝንኬ የወቅቱን ጉዳይ፣ የአየሩን ጉዳይ፣ የአካባቢውን ጉዳይ፣ የስራ ጉዳይ ስናወራ ነው የምንቆየው ወይስ ኳሊቲ ዴፕዝ ኦፍ ዘ ኮኔክሽን የሚባለው ማለት ነው? ምን ያህል ጥልቀት ገብተን ስለ ጉዳዮች እናነሳለን የሚለው ነው። ለምሳሌ አንዳንድ ጉዳዮች ላይ መወሰን ያለበት ጊዜ ይኖራል። በኋላ ላይ ያነሳቸዋል። የቤተሰብ ዋናው ችግር አንደኛው የርቀት ችግር ነው። ርቀት ማለት በአካባቢ ሊሆን ይችላል፣ በጂኦግራፊ ሊሆን ይችላል። ለምሳሌ ፍቅረኛው አዋሳ የምትኖር አዲስ አበባ የሚኖር አንድ ወጣት ቢኖር በምን ያህል ጊዜ ነው የሚገናኙት? በስልክም ሊሆን ይችላል፣ በአካል ሊሆን ይችላል። ርቀት ትልቁ ተግዳሮት ሆኖ የቤተሰብ ችግር እንመለከታለን። እና ከብዛት ጥራት የሚባለው እንደዚህ ተራርቀው እንኳን ጥሩ የፍቅር ግንኙነት ግን በኳሊቲ ሊያሳልፉ የሚችሉባቸው ጊዜዎችና አጋጣሚዎች ሊኖሩ ይችላሉ። አንድ አባባል አለ with truly loving and healthy relationships the depth of the connection far outweighs the number of connections ይላሉ። በምን ያህል ጊዜ ተገናኘን የሚለው ሳይሆን ለምሳሌ በሳምንት ውስጥ 7ቱንም ቀን ተገናኝተን ሊሆን ይችላል። ነገር ግን ውስጣችን የሚሰማንን ፍላጎታችንን፣ ሐሳባችንን፣ ያስጨነቀንን ጉዳይ፣ የጤናችንን ጉዳይ፣ የሀገራችንን ጉዳይ፣ የቤተሰባችን ጉዳይ ምን ያህል አውርተናል? እንግዲህ ፍቅር ያስፈለገበት ዋናው ምክንያት ባለፈው ሳምንትም እንዳነሳ ነው በመጀመሪያው ክፍል ፍቅር ያስፈለገበት ምክንያት ከመረዳታችን ወይም ከኛ ዕውቀት ባሻገር የሆነውን ሌላ ሰው አጠገባችን ሆኖ እንዲረዳን፣ እንዲንከባከበን እና ስሜቱን እንዲገልጽልንና እንዲረዳንም ጭምር ነው። ስለዚህ ይህንን ማወቅና መረዳት ያስፈልጋል። ሌላው ሙያዊ ድጋፍ ለማግኘት አትዘግይ የሚለው አባባል ነው። ሁል ጊዜ ባለፈውም ሳምንት ትንሽ ዳስሻለሁ። ፕሮፌሽናል ሰፖርት እንደሚያስፈልገን ማመን፣ ማወቅ፣ መረዳት ያስፈልገናል። ስፔሻሊ ፎር ዶስ ዊዝ ትራውማቲክ ሂስትሪ ኦር አታችመንት ኢሹስ ወርኪንግ ዊዝ ቴራፒስት ካን ሄልፕ አይደንቲፋይ ስታምብሊንግ ብሎክስ ኤንድ ዴቨሎፕ ሜካኒዝምስ ቱ ኦቨርካም ዶስ ትራውማቲክ ሲቹዌሽንስ። ወይም ያለፈ አንዳች ተጽዕኖ ያለባቸው ጥቃት የደረሰባቸው በተለያዩ ከባባድ የስነልቦናና የማህበራዊ ጉዳይ ችግሮች ውስጥ ያለፉ ሰዎች ሙያዊ ድጋፍ ያስፈልጋቸዋል። ምክንያቱም በፍቅር ጓደኛችን ወይም ደግሞ በተራ በአንድ ግለሰብ ድጋፍ ብቻ የምናልፈው አይደለም። አንዳች ሳይንሳዊ ድጋፍ ያስፈልገናል። ይህንን መረዳት ያስፈልጋል። እንግዲህ እኔ ደጋግሜ ሙያዊ ድጋፍ ያስፈልጋል፣ አማካሪ ያስፈልጋቸዋል የሚለውን ሀሳብ ማነሳበት ዋነኛው ምክንያት በሀገራችን በኢትዮጵያ እንደዚሁም የሶስተኛው ዓለም ሰርድ ወርልድ በሚባለው ዓለም ላይ አማካሪ መፈለግን ወይም ደግሞ ቴራፒስት ካውንስለር የመፈለግ ጉዳይ ብዙም ስላልተለመደ ነው። ይሄንን ደግሞ እያሻሻልን መሄድ ይጠበቅብናል። ሌላው መጨረሻ ላይ ማንሳት እንፈልገው የፍቅር ግንኙነታችንን እንደ ደረጃ ማየት የሚጠበቅብን ደረጃ ምንድን ነው? ባለን ላይ የጨመረ መሄድ እንዳለብን ነው። አንዳንዶች ለ3 ዓመት በፍቅር ቆይተናል፣ 4 ዓመት በፍቅር ቆይተናል ይላሉ። ነገር ግን ከመጀመሪያው የ6 ወር ቆይታቸው ቀጣዩ 6 ወር ምንድነው የጨመሩት ነገር ቢባል ብዙ የፍቅር ግንኙነት ደረጃዎችን ያሻሻሉ እንዳልሄዱ ማስተዋል ይቻላል። በምን እንጨምር ካለን የመጀመሪያው የእርስ በርስ ግንኙነታችን በማላቅ ለምሳሌ የፍቅር ምሽቶችን ማሳለፍ፣ እራት መገባበዝ፣ ሲኒማ መሄድ፣ የእግር ጉዞ ማድረግ፣ ጓደኛችን ወይም እኛ ተቃራኒው ጾታ የሚፈልጋቸው የሚያስደስቱት ነገሮች አሉ። ለምሳሌ እግር ኳስ ማየት ደስ የሚላቸው ወንዶች ይበዛሉ። እሱ አብሮ እግር ኳስ ለማየት ጥረት ማድረግ፣ እሱ የሚወደውን ነገር ለመውደድ ጥረት ማድረግ፣ የህይወት ግቦቻችንን ማውራትና አብሮ ማቀድ ያስፈልጋል። ይህንን ያላደረጉ ሰዎች ወይም ደግሞ በዚህ እየጨመሩ ያልሄዱ ሰዎች የፍቅር ግንኙነታቸው ሳንካ ያጋጥመዋል። መንከባከብና ፍቅር ማሳየትም እንደዚሁ ኬሪንግ ሆኖ ለፍቅር ጓደኛችን ክብካቤ እያሳየን መሄድም እንደዚሁ በደረጃ እያደገ መሄድ የሚገባውና የሚችል መሆኑን ላስታውሳችሁ እወዳለሁ። ክቡራትና ክቡራን እንግዲህ የፍቅር ግንኙነት እንዴት እንጀምር፣ መራመድ ያለብን የፍቅር ግንኙነት ደረጃዎች የትኞቹ ናቸው የሚለውን ነው ያነሳሁት። በመጀመሪያ ዋቢ አጀንዳ የዘነጋሁት አንድ ክፍል አልፈናል። የሳምንቱ ምርጥ አባባልን አስቀድሜ ወደ ሁለተኛው ዋቢ አጀንዳ አልፋለሁ። የሳምንቱ ምርጥ አባባል መሰረቱን አትልቀቅ፣ ቤተሰብህና ወዳጅህን አጥብቀህ ያዝ፣ ፋሽን የማያልፍባቸው እነሱ ናቸው የሚል የኒኪ ታይለር አባባል ነው። በእንግሊዝኛው ስቲክ ቱ ዘ ቤዚክስ ሆልድ ኦን ቱ ዩር ፋሚሊ ኤንድ ፍሬንድስ they will never go out of fashion ኒኪ ታይለር። ይሄ አባባል ትልቅ ቁም ነገር ያለው ነው። አሁን እንዳነበብኩላችሁ እንግዲህ መሰረቱን አትልቀቅ፣ ቤተሰብህና ወዳጅን አጥብቀህ ያዝ፣ ፋሽን የማያልፍባቸው እነሱ ናቸው ትላለች ኒኪ ታይለር። ምን ማለት ነው? ብዙዎቹ ነገሮች ፋሽን ሊያልፍባቸው ይችላል። ቀደም ሲል እንደነሳሁት እግር ኳስ የሚወድ ሰው ከጥቂት ዓመታት በኋላ እግር ኳስን ትቶ እኔ ባስኬትቦል ነው የምወደው፣ ቅርጫት ኳስ ነው የምወደው ሊል ይችላል። አካባቢ ሊቀየር ይችላል፣ ሁኔታ ሊቀየር ይችላል። ዘመድ፣ ጓደኛ፣ የኛ የቅርብ የምንላቸው ግን ፋሽኑ የማያልፍባቸው ነው፣ ወቅቱ የማያልፍባቸው ናቸው ለማለት ነው። ፋሽን አልፎባቸው አንዳንድ አለባበሶች ዘመን ሳይሻገሩ ቆይተዋል። አንዳንድ የጸጉር ስታይሎች
አንዳንድ ስራዎች ጊዜ አልፎባቸዋል። ቤተሰብና ወዳጅ ግን አጥብቆ መያዝ ያስፈልጋል። ፋሽን የማያልፍባቸው ናቸው። መሰረቱን አትልቀቅ፣ ቤተሰብንና ወዳጅህን አጥብቀ ያዝ፣ ፋሽን የማያልፍባቸው እነሱ ናቸው። ኒኪ ታይለር። ወደ ሁለተኛው ዋቢ አጀንዳ አልፋለሁ። የፍቅር ግንኙነት ለምን ከባድ ይሆናል ሚለው ላይ ቆይታ እናደርጋለን። የፍቅር ግንኙነት እንግዲህ በብዙ ምክንያቶች ከባድ ሆኖ ወይም ደግሞ ተቸግረው ብዙዎች አስተውለናል። ከነዚህ መካከል የተለመዱ የቤተሰብ ችግሮችን እናነሳለን። ከዛ አስቀድሜ አንድ ነገር ልንገራችሁ ወይም ደግሞ ባጭሩ መልሼው ልለፍ። የፍቅር ግንኙነት ከባድ የሚሆንባቸው ምክንያቶች ያለፈ ብልሹ ታሪኮች፣ የቤተሰብ ሊሆን ይችላል፣ የግለሰብ ሊሆን ይችላል። እኛ ያለፍንባቸው ብልሹ ታሪኮች ካሉን ወይም የቀደመ የፍቅር ግንኙነት ሊሆን ይችላል። አንዳንዶች በትራውማ አልፎ ሊሆን ይችላል። በጭቅጭቅ ቤተሰብ ውስጥ እናትና አባት፣ እህትና ወንድም የሚደባደቡባቸው፣ ቫዮለንስ የሚተነገርባቸው፣ መደፈር፣ ሌሎች አደጋዎች ያስተዋለ ግለሰብ ለቀጣይ ፍቅር ግንኙነቱ ሳንካ ሊሆንበት ይችላል። ከባድ ሆኖበት አስተውለናል። እንደ ጭቆና፣ ከባድ የስልቦና ጫና፣ አካላዊ አደጋዎች ያጋጠሙት ቤተሰብ እንደዚሁ የፍቅር ግንኙነቱ ከባድ ሊሆን ይችላል። ከነዚህ ሁሉ ግን ትልቁ የሚሆነውና ብዙዎች በተለይም በሀገራችን የሚስተዋለው ከፍቅር ግንኙነት ወደ ፍቅር ግንኙነት እየዘለሉ የሚሄዱበት አንደኛው ምክንያት ቀደም ሲል ያነሳሁት ነው። ዝግጁ አለመሆን፣ በራስ ላይ አተኩሮ መስራት አለመቻል፣ ራስን ሳያውቁ ሴትን፣ ክህሎትን፣ እውቀትን፣ የስሜት ብስለትን ሳያሳድጉ ወደ ፍቅር ግንኙነት የሚገቡ ሰዎች የፍቅር ግንኙነታቸው ከባድ ይሆንባቸዋል። ይህም ደግሞ እንግዲህ ከላይ ካነሳናቸው ያለፉ ብልሹ ታሪኮች እና የጭቆና የከባድ የስነልቦናና የአካላዊ አደጋዎች ጫና ጋር ሲደመር ጉዳዩን ሰፊ ነገር ግን ትኩረት የሚሻ ጉዳይ ያደርገዋል ማለት ነው። የፍቅር ግንኙነት ከባድ የሚሆንባቸው ችግሮች እነዚህ ብቻ አይደሉም። አድማጮች እንደምትረዱት እንግዲህ ከዚህ የባሱ በጣም ብዙ የቤተሰብ ችግር ውስጥ ያለፉ፣ በአገራዊ ጉዳዮች፣ በዓለም አቀፍ ጉዳዮች ብዙ ጫና ውስጥ ያለፉ ሰዎች እንደሚኖሩ እሙን ነው። የተለመዱት የቤተሰብ ችግሮችና መፍትሄዎቻቸውን ወደ መዘርዘር እናልፋለን። በሁለተኛው ዋቢ አጀንዳችን 7 የሚሆኑ የቤተሰብ መሰረታዊና ትልልቅ ችግሮችን፣ ተግዳሮቶችን ላንሳ። የመጀመሪያው ርቀት ነው። ቀደም ሲል ትንሽ ዳስሻለሁ። ርቀት ሲባል አንዳንዶች የፊዚካሉን ወይም ይሄ ጂኦግራፊውን ርቀት፣ አንደኛው ሐዋሳ እየኖረ ፍቅረኛው ደግሞ አዲስ አበባ ብትኖር ለምሳሌ የ270 ኪሎ ሜትር ርቀት አለ በመካከላቸው። ይሄ ብቻም አይደለም ደግሞ አጠገብ ለአጠገብ ሆነው በስሜት ላይግባቡ፣ በስነልቦና ላይግባቡ፣ በንግግር ላይግባቡ ይችላሉና ርቀትን ማጥበብ ያስፈልጋል። ርቀታችን የፊዚካልም ሊሆን ይችላል፣ እንደዚሁም ደግሞ የስሜት ወይም የግንኙነት ክፍተቶች ሊሆኑ ይችላሉ። ርቀት በጣም ብዙ ጊዜ ተግዳሮት ሆኖ ያውቃል። ብዙዎች ስለ ርቀት ፍቅር ሲያነሱ የሚያነሷቸው የፍቅርን ደረጃዎች ቀደም ሲል ያነሳናቸውንም እንደዚሁም ደግሞ ፍቅር እንግዲህ በርቀት ለረጅም ጊዜ ሊከወን የማይችል እንደሆነ የምንረዳው ነው። ይሄ ምን ማለት ነው? ከጓደኝነት ወይም ከመጀመሪያ የፍቅር ግንኙነት ወደ ኮርትሺፕ፣ ወደ መተጫጨት፣ ወደ ኤንጌጅመንት ወይም እጮኛዬ ነሽ ብሎ ቀለበት ወደ ማሰር፣ ከዛ ደግሞ ወደ ትዳር፣ ልጆች ወደ ማፍራት የሚኬድበት ደረጃ እንግዲህ ተራርቆ ሊሆን አይችልም። በአንድ ወቅት ቢያንስ እንደምንም ብለው በሆነ ታሪካዊ አጋጣሚ አብረው የመኖርን ማደርጀት አለባቸው። በርቀት የሚከወኑ የፍቅር ግንኙነቶች ትልቅ ችግሮች ናቸው። በስልክ ብቻ እየተግባቡ፣ በስልክ ብቻ የማይከወኑ የፍቅር ግንኙነቶችን በስልክ ለማድረግ ጥረት እያደረጉ መቆየት ትልቅ የዚህ ዘመን በተለይም የቤተሰብ ችግር ሆኖ ይስተዋላልና በርቀት ፍቅር የጀመራችሁ የፍቅር ግንኙነት ያላችሁ ሰዎች ርቀታችሁን መቼ ነው የምታጠቡት? እንዴትስ ነው የምታጠቡት? ምን ያህል ጊዜስ ያስፈልጋል የሚለውን ከላይ ያነሳናቸውን የፍቅር ደረጃዎች በማየት ሙያዊ ድጋፍ በማግኘት ሊሆን ይችላል። ከብዛት ጥራት ላይ በማተኮር ገደብ በማበጀት ፍላጎቶችን በመለየት እና በራስ ላይ በማተኮር ባለን ላይ እየጨመረን ነው የፍቅር ግንኙነታችሁን ወደ አዲስ ምዕራፍ እንድታስገቡ አደራላለሁ። ርቀት የመጀመሪያው የቤተሰብ ዋናው ችግር ሆኗል። ይሄ የፍቅር ግንኙነትን ብቻ ሳይሆን የእናትና የአባት ከእህትና ከወንድም ጋር በርቀት ያለ ግንኙነት እንደዚሁ ስነልቦናዊና ማህበራዊ ጫናው እያየለ እንደሚመጣ ልናስቀምጥ ያስፈልጋል። ሁለተኛው የተለመደው የቤተሰብ ችግር የወላጆች የማሳደግ ብቃት ማነስና የእርስ በርስ ልዩነት ነው። ይሄ በተለይም አሁን በድህረ ዘመናዊት ዓለም በ21ኛው ክፍለ ዘመን በጣም እየተለመደ ያለ ችግር ነው። ወላጆች በብዛት እርስ በርሳቸው የተለያየ የአስተዳደግ ስልትን ይጠቀማሉ። እሱ ያቀብጣል፣ እሷ ታቀብጣለች ብለው ቤተሰቦች አንዳንዴ የሚናገሩበት ሁኔታም አለ። ስለዚህ ይህንን የወላጆች የማሳደግ ብቃት ማነስን፣ የእርስ በርስ ልዩነትን ቤተሰቦች ተነጋግረው መፍታት እና የልዩነት ሀሳባቸውን እንዴት በአንድ ልጅን የማሳደግ ጥበብ መተካት እንዳለባቸው ሊያሰምሩ ይገባል እላለሁ። ሶስተኛውና ወደፊት እንግዲህ አንድ ሙሉ ክፍል ይዘን ልንወያይበት የሚገባው የተግባቦት ችግር። ብዙ የተግባቦት ችግሮች እንግዲህ በባለትዳሮች መካከል፣ በእናትና በአባት በልጆች በቤተሰብ ውስጥ የሚስተዋል ነው። አንደኛው የቤተሰብ አባል የተግባቦት ደረጃውን ወይም ደግሞ የሚናገረውን ነገር ሌላኛው የቤተሰብ አባል እንዴት ነው የሚረዳው። ኮሚኒኬሽን ሁሉ ጊዜ ሜሴጅ ማስተላለፍ ብቻ አይደለም፣ መልእክት ማስተላለፍ ብቻ አይደለም። ይህን
ነገር አምጣልኝ ብሎ ጠይቆት ያኛው ሰው በአንጻሩ የተለየ ነገር ደግሞ ሊረዳ ይችላልና እንዴት ያለ ንቀት ነው እንዴት እንደዚህ ያዘኛል ብሎ ሊረዳው ይችላል። ስለዚህ ተግባቦት ማለት መልእክት ማስተላለፍ ብቻ ሳይሆን የሰውየው ስነልቦና ዝግጁነትና መረዳትን አውቆ ወደ ቀጣዩ ሀሳብ መግባትን የሚጨምር ነው። የተግባቦት ችግሮች በቤተሰብ ውስጥ የሚስተዋሉ ዋናዎቹ ችግሮች ናቸው። በዚሁ መፍትሄዎቹን እያስቀመጥኩ ነው። እንግዲህ አራተኛው ጭቅጭቅና ግጭት ነው። ከጭቅጭቅ ወይም ከአርጊውመንት ይነሳል አንዳንዴ የቤተሰብ ችግር። ከዛ እያደገ ትልቅ ወደ ፍቺ ወደ ልዩነት የሚያደርስ ችግር ሆኖ ይስተዋላል። የተግባቦት ችግሮችን እንዳሉ ሆኖ እንደዚሁ ወደ ጭቅጭቅና ወደ አርጊውመንት የሚገቡ ግጭቶችን ደግሞ መፍታት ያስፈልጋል። ባለፈው ሳምንት እንዳነሳ ነው እንግዲህ 3 ደረጃዎችን ልናይ እንችላለን። አንደኛው በቤተሰብ ደረጃ መፈታት የሚችሉ፣ ሁለተኛ ደግሞ በንግግርና በውይይት መፈታት የሚችሉ፣ ሶስተኛው ደግሞ በአማካሪ ወይም ደግሞ በሌላ በሶስተኛ ወገን በተለይም ፕሮፌሽናል በሆነ በካውንስለርና በቴራፒስት ሊፈቱ የሚችሉ የጭቅጭቅና የግጭት ደረጃዎች ሊኖሩ ይችላሉ። ሌላው የተለመደ የቤተሰብ ችግር የገንዘብ ችግር ነው። እሱንማ ታንሳው መቼስ በሶስተኛው ዓለም በድሃ አገር ውስጥ እየኖርን የገንዘብ ችግር ላያጋጥመን አይችልም። ሁሉም ቤተሰብ መጠኑ ቢለያይም የገንዘብ ችግር አለበት ብለን ማለፍ እንችላለን። ነገር ግን የገንዘብ ችግር ሲባል በቀጥታ ገንዘብ ወይም ቁስን ብቻ ሳይሆን ገንዘብ መጥቶ ራሱ ገንዘብ ኖሮን ራሱ እንዴት ነው የምናስተዳድረው? ለምን አይነት መሰረታዊ ፍጆታ ነው የምናውለው? ለምን አይነት ቅድሚያ ለየቱ ሰተንስ ነው የምናስተዳድረው የሚለው አስቸጋሪ ጉዳይ ሆኖ ብዙዎች ሲቸገሩበት እንመለከታለን። ገንዘብ እንግዲህ አንደኛው ቱል ነው፣ አንዱ መሳሪያ ነው። ህይወትን የሚያቀል የቤተሰብን የፍቅርን ግንኙነት ጣፋጭ የሚያደርግ ነው እንጂ ገንዘብ ብቻውን መሰረት አይደለም። ገንዘብ ስላለን ፍቅር ግንኙነት ውስጥ አንገባም፣ ገንዘብ ስለሌለን ደግሞ ከፍቅር ግንኙነት ውስጥ አንወጣም። እና የገንዘብ ችግራችንን መፍታት ቀዳሚ አንደኛው ምሰሶ ነው። ቀደም ሲል እንዳነሳ ነው። ምክንያቱም ገንዘብ የሚፈታለን የፍቅር ግንኙነት ችግሮች ስላሉ፣ ግን ገንዘብ የማይፈታቸው ችግሮች ስላሉ ገንዘብን ቅድሚያ ሰጥተን ገንዘብ ብቻ ሳይሆን ቁስን፣ ለምሳሌ መኪናን፣ ቤትን፣ ልብስን እንደዚህ አይነት ጉዳዮችን ቅድሚያ ሰጥተን የፍቅር ግንኙነታችን ላይ የቤተሰብ ግንኙነታችን ላይ ጫና እንዲያሳድር መፍቀድ የለብንም። ስድስተኛው የቤተሰብ ትልቁ ችግር አስቸጋሪ ልጆች ነው። አስቸጋሪ ልጆች ማለት እንግዲህ የልጆቹ የማስቸገር ደረጃ ሊለያይ ይችላል። ችግሩ የጤና ሊሆን ይችላል፣ ችግሩ ያለማወቅ ሊሆን ይችላል፣ ችግሩ ያስተዳደግ ችግርም ሊሆን ይችላል፣ የባህሪ ሊገራ የሚችል የባህሪ ችግር ያለባቸውም ሊሆን ይችላሉ። እንደየሁኔታው መፍትሄው ሊለያይ ይችላል። ነገር ግን ይሄ እንግዲህ በጣም ውስብስብ ከሆኑት ከፍተኛ ከሚለው የቤተሰብ ችግር መካከል አንዱ ስለሆነ ይህም ወደ ፕሮፌሽናል ሰፖርት የጤና ባለሙያዎች፣ ነርሶች፣ ሐኪም ቤት፣ የሕክምና ተቋም መጎብኘት ሊጠበቅብን ይችላል። እንደዚሁ ደግሞ ባህሪ መግሪያ የምንላቸውን የማህበረሰብ እሴቶችን መጠቀም ሊያስፈልገን ይችላል። ለምሳሌ በእኛ ቅድሚያ የቤተሰብ ደረጃ የሚፈቱ ሊሆኑ ይችላሉ። እንደዚሁም ደግሞ በሁለተኛው የቤተሰብ ደረጃ ወይም በእናትና አባት በአያቶች በአክስት በአጎት አካባቢ አድርሳንም ጉዳዩን በምክር ልንፈታ የምንችል ሊሆን ይችላል። አስቸጋሪ ልጆች ሲባል ግን ገና ትንሽዬ የባህሪ ችግር እንኳን በልጃችን ላይ ስናስተው የኔ ልጅ አስቸጋሪ ነው ብለን መደምደም ላይ መድረስ የለብንም። ምክንያቱም እጅግ ውስብስብ እና በጣም አስቸጋሪ ልጅ ይዘው ስኬታማ የፍቅር ግንኙነት ያላቸው የቤተሰባቸውን ጤና ማህበራዊ ግንኙነት ያላቁ ሰዎችን ደግሞ መመልከት ስለምንችል ማለት ነው። ሰባተኛው ስራና ህይወትን የማጣጣም ችግር ነው። ይሄ በተለይ በድህረ ዘመናዊ ዓለምና በከተማ የሚኖሩ ብዙ ሰዎች የሚቸገሩት ነው። ስራቸውና ህይወታቸው የተቆራኘ ነው። ቤት ውስጥ ሆነው ራሱ አንዳንዴ ስራ የሚከውኑ ሰዎች አሉ፣ ወይም ገንዘብ የሚያገኙበትን ስራ ማለት ነው ይህን ስል። ስለዚህ ወርክ ላይፍ ባላንስ የሚባለው ነገር ትልቅ መሰረታዊ ችግር ነው። እንደውም አንዳንድ አሰስመንቶች ሲሰሩ ለምሳሌ ባልና ሚስት ለአማካሪ ቴራፒስት ጋር ወይም የጋብቻ የትዳር አማካሪ ጋር ሄደው ጉዳያቸውን ሲያስረዱ የመጀመሪያው አማካሪዎች የሚያስተውሉት ነገር ወርክ ላይፍ ባላንሳችሁ እንዴት ነው የሚሉት። ይሄ ምን ማለት ነው? ለምሳሌ ስራ ቶሎ የሚያቋርጡ ሰዎች ወይም ባለትዳሮች ቤተሰባቸው ላይ ጫና ያሳድራሉ። እንደዚሁ ደግሞ ስራ ማቋረጣቸው ብቻ ሳይሆን በቂ ገንዘብና በቂ የቤተሰቡ ማስተዳደር የሚያስችል ኢንካም ሶርስ የሌላቸው የገቢ ምንጭ የሌላቸው ሰዎች እንደዚሁ ቤተሰባቸው ላይ ጫና ያሳድራሉ። ሌላው ደግሞ አሁን በተለይ በዚህ ከኮቪድ ወረርሽኝ በኋላ የሚታየው ኮሮና ቫይረስ በዓለማችን ከተከሰተ በኋላ የታየው ደግሞ ሌላ ወርክ ላይፍ ባላንስ ቤት ሆኖ መስራት የሚለው ነው። ስለዚህ ስራና ቤት አሁንም ተቀላቅለው አንድ ላይ ሆነው ቤተሰባችን ላይ፣ ትዳራችን ላይ፣ ግንኙነታችን ላይ ከልጆቻችን ጋር ከቤተሰብ ጋር የምናደርገው ግንኙነት ላይ ጫና ያሳድራሉና ስራና ህይወትን ወይም ደግሞ ወርክ ላይፍ ባላንስን ማስተካከል ያስፈልጋል። ስራችንን ይዘን ቤት አለመምጣት ጥሩ ነው። ወይም ደግሞ ከስራ ስንጨርስ ነው የፍቅር ግንኙነት የቤተሰብ ግንኙነታችንን ማስተዳደር መምራት የሚጠበቅብን። እንግዲህ የተለመዱትን የቤተሰብ ችግሮች ነው ለማንሳት የሞከርኩት። 7 ብቻ አይደሉም። እንግዲህ እንደምታውቁት ቤተሰብ በብዙ ችግሮች ይናጣል። በከተማና በገጠር በየአካባቢያችን የምናስተውላቸው ብዙ የቤተሰብ ችግሮች አሉ። ዋናዎቹ ግን እነዚህ ናቸው። ርቀት የሚያስከትሉ ችግር አለ። ወላጆች የማሳደግ ብቃት ማነስና የእርስ በርስ ልዩነት፣ የተግባቦት ችግሮች፣ ጭቅጭቅ
ጭቅጭቅና ግጭት፣ የገንዘብ ችግር፣ አስቸጋሪ ልጆች፣ ስራና ህይወት የማጣጣም ችግር የምንላቸው እነዚህ ዋና ዋናዎቹ ችግሮች ናቸው። ክቡራትና ክቡራን እንግዲህ ሶሻል ፕላስ ፖድካስት ነው የተከታተላችሁ የምትገኙት። ሶሻል ፕላስ ፖድካስት እንግዲህ የማህበረሰብ ሴቶች ሞራላዊ መሰረትና የግለሰብ ስኬትን ማስመር ላይ የሚሰራ ፖድካስት ነው። ስለ ስኬታማና ጤናማ የፍቅር ግንኙነት በማስተማር የተበላሹ ግንኙነቶችን መፍትሄ ማስቀመጥ እንዴት ይቻላል የሚለው ላይ እንሰራለን። ወቅታዊ ማህበራዊ አጀንዳዎችን ነው የምናነሳው። ዛሬ ያነሳናቸው 2 አጀንዳዎች ናቸው። የፍቅር ግንኙነት እንዴት እንጀምር፣ መራመድ ያለብን የፍቅር ግንኙነት ደረጃዎች ምን መምሰል አለባቸው፣ የቤተሰብ ችግሮችና መውጫ መንገዶቹ ወይም አሁን ቀደም ሲል ያነሳው 2ኛው ዋቢ አጀንዳ ማለት ነው። እንግዲህ እንደምታውቁት የተለመዱ የቤተሰብ ችግሮች አሉ። እነሱም በመዳሰስ መፍትሄዎቹን ለመጠቆም ሞክረናል። አንደኛው እንግዲህ እንደዚህ ዘርዝረን ችግሮቹን የምናስቀምጥበት ምክንያት እኔ ይሄ ችግር አለብኝ ብለን ወደ መፍትሄዎቹ ራሳችንን እንድናዘጋጅ ነው። ሁለተኛው ደግሞ እንደዚህ አይነት ችግሮቹን ዘርዝረን መፍትሄ መጠቆማችን የሚረዳው ምንድነው? ችግሩ ማወቅ ግማሽ በግማሽ መፍትሄ ማበጀት ስለሆነ ነው። ስለዚህ ለምሳሌ የርቀት ችግር ያለባቸው ሰዎች አሁን የርቀት ችግር አለብኝ ብለው መረዳት ሲጀምሩ፣ የገንዘብ ችግር ያለብኝ ያሉ ሰዎች የተግባቦት ችግር፣ የባህሪ ችግር፣ የጭቅጭቅ የግጭት ችግሮች አሉብኝ የሚሉ ሰዎች ይሄንን ሲያስተውሉ ለመፍትሄው ይንቀሳቀሳሉ በሚል ነው። በመጨረሻ ይሄኛው ዋቢ አጀንዳ ከመዝጋት ያስቀድመ የዘመኑ ቤተሰብ በምን ታላላቅ ችግሮች ይፈተናል የሚለውን እናንሳ። የዘመኑ ቤተሰብ ማለት አሁን ያለ በ21ኛው ክፍለ ዘመን አሁን 2016 በኢትዮጵያን አቆጣጠር እንደዚሁም በፈረንጆቹ 2023 ላይ ነው የምንገኘው። 3 መሰረታዊ ትልልቅ ችግሮች አሁን ወቅታዊ የቤተሰብን ችግር ሆነው ወይም ማህበረሰባችን እርስ በርሱ ያለውን ተራክቦ ግንኙነት እንዲቀንሱ ያስቻሉ ነገሮች አሉ። 3ቱን ዘርዝርላቸዋለሁ። ሊበራላይዜሽን፣ ዲጂታላይዜሽን እና ጦርነትና መፈናቀል ያመጡት የኢኮኖሚ ድቀት የሚባለው ነው። እነዚህ 3ቱን በተራ እንመለከታቸው። የመጀመሪያው ሊበራላይዜሽን ነው። ሊበራላይዜሽን ማለት እንግዲህ በአማርኛ ፍቺ ስላጣውለት ነው ሊበራላይዜሽን የሚለውን ቀጥታ የተጠቀምኩት። ወደ ልቅነት የሄደ ነጻነት ብለን ልናስቀምጠው እንችላለን። ይሄ ነጻነት የኢኮኖሚ፣ የባህል እንዲሁም ደግሞ የሳይኮሶሻል ሪሌሽኖች ነጻነት ነው። ይሄ ሊበራላይዜሽን ነው። እንግዲህ ይሄ ወደ ልቅነት የሄደ ነጻነት ነው ግብረ ሰዶማዊነትን ያስፋፋው፣ ወይም ይሄ ጌይ ሌዝቢያን የሚባል ወንድ ከወንድ ሴት ከሴት ያለ ጋብቻን ያስፋፋው ይሄ ሊበራላይዜሽን ነው። ይሄ እንግዲህ የባህል መለቀቅ ነው። ወይም ባህል ሞራል መሰረቶቻችን ከምንላቸው መካከል ዋና የሆኑት አሁን እኛ ኢትዮጵያን ያለንበት የሃይማኖት ደረጃ፣ የእውቀት ደረጃ እንደዚሁም የእርስ በርስ የማህበራዊ ግንኙነታችን ከፍ ያለ ነው። ከዚህ ግንኙነት እየተላቀቅን ባህላችን የራቀን ከአመክንዮ ይልቅ ስሜት ላይ ትኩረት እያደረግን እንድንሄድ ሊበራላይዝ እንድናደረግ የውጭ ተጽዕኖ አለ። እንደዚሁም ደግሞ የወቅቱ ተጽዕኖ አለ። አየሩ ስል ይሄ አሁን የዲጂታላይዜሽን ዘመን ነው። የሚዲያው ከተማው ላይ የሚወራው አንዳንድ ነገሮች ቀስ በቀስ ሞራል መሰረቶቻችንን እየለቀቀን እንድንሄድ እያደረጉን ነውና እዚህ ላይ ትኩረት አድርገን መስራት አለብን። የዘመኑ ቤተሰብ በዋናነት እየተፈተነ ያለው በሊበራላይዜሽን ነው፣ ወይም ወደ ልቅነት እየሄደ ባለ ነጻነት ነው። ነጻነት ሲባል የኢኮኖሚ ሊበራላይዜሽን ነው አንደኛው። ለምሳሌ ድሮ ቤተሰብ አንድ ላይ ነው የሚመገበው። አንድ ላይ መመገብ ማለት በጠረጴዛ ዙሪያ ስለተመገበን ብቻ ሳይሆን ከአንድ ድስት ነው የምንመገበው። አባወራውም እማወራውም ልጆችም ከአንድ ድስት ነው የሚመገቡት። አሁን ግን ውጪ በማንኛውም ሰዓት ደስ ባለን ሰዓት ምግብ ተመግበን ማምጣት የምንችልበት አክሰሱ አለ፣ ሁኔታዎች እየተመቻቹ። ይሄ አንድ ወደ ልቅነት እየሄድን ወይም ደግሞ ትንሽ በትንሹ የሞራል መሰረቶቻችንን እየጣስን ማህበራዊ ግንኙነታችን እየላላ እየቀነሰ ይመጣና በጣም ሊበራላይዝ እንሆናለን፣ ወይም ምንም ችግር የለውም የሚለው ላይ እንሄዳለን። ለምሳሌ ከ20ና 30 ዓመት በፊት የቅድመ ጋብቻ የወሲብ ግንኙነት ፍጹም ኃጢአት፣ ፍጹም እንደ ታቡ እንደ ስህተት የሚቆጠር ነበረ። አሁን ግን በየመንደሮቻችን ፔንሲዮኖች መብዛታቸው፣ የእንግዳ ማረፊያ በሚል ወንድና ሴት ገና እድሜያቸው ለጋብቻ እንኳን ያልደረሱ ልጆች ወደዛ ሲያቀኑ ማንም ሀይ ባይ ከልካይ የለም። ይሄ የሊበራላይዜሽኑ መሰረት ነው። መንገድ ላይ 2 ህፃናት ልጆች እንደው እየተጣሉ ቢያጋጥሙን እየተደባደቡ አሁን የሚያገላግል ብዙ ሰው ላናይ እንችላለን። መኪናዎች ራሱ እርስ በርስ ተጋጭተው እየተመለከትን የህግ አስከባሪዎቹን ጨምሮ ብዙ የሞራል መሰረታችን በመናጋቱ ትኩረት ሰጥተን ለጉዳዮቹ መፍትሄ ማበጀት ላይ ሀይ ባይ መሆን ገላጋይ መሆን ላይ ትኩረት እየሰጠን አይደለም። ስለዚህ ይህንን በደንብ ወደፊት እንግዲህ በዚህ ፖድካስት እናየዋለን። ሊበራላይዜሽን ትልቁ የቤተሰባችን ወይም የቤተሰብ የዘመኑ ዋነኛ ችግር ነው። ሁለተኛው ዲጂታላይዜሽን ነው። ዲጂታላይዜሽን ማለት ሁሉ ነገር ዲጂታል እየሆነ ነው። እንደምትመለከቱት አሁን ክፍያዎች ሁሉ በሞባይል ስልካችን በዲጂታል መልኩ ወይም በካርድ መክፈል እየቻልን ነውና የሚዲያው መቀየር፣ ሚዲያዎች ለምሳሌ በጣም ቀለዋል። አሁን እንደምትመለከቱ እየሰማችሁኝ ያላችሁት በፖድካስት ነው፣ በስልካችሁ፣ በታብሌት፣ በኮምፒውተሮቻችሁ ነው እያዳመጣችሁኝ ያላችሁት እና የሚዲያው መቀየር ሚዲያ እየቀለለ መምጣቱ እና ሁሉም ሳክሰስ ሊያደርገው የሚችል ህጻናትም አዋቂዎችም ምን አይነት ይዘት ያለውን ነገር ነው የተከታተሉ የሚለውን ሀይ ባይ ከልካይ የሌለባቸው ደረጃ ሚዲያው ተቀይሯል። በጣም ሶሻል ሚዲያ ነው ዋነኛው ሚዲያ። ሶሻል ሚዲያ ደግሞ መሰረቱ እንግዲህ ግለሰቦች ያለምንም አገራዊ ዓለም አቀፍ
አቀፋዊ እውቅና መረጃ መፈብረክ መፍጠርና ማስተላለፍ የሚችሉበት ሁኔታ መፈጠሩ ነውና ይህም እንደዚሁ በጣም አስቸጋሪ ሁኔታ እየፈጠረ ይገኛል። በቅርቡ አንድ መጽሐፍ እያነበብኩኝ ነው። ዘ ካሚንግ ዌቭ የሚል መጽሐፍ ነው። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተብሎ ተተርጉሟል በአማርኛ እና ሲንተቲክ ባዮሎጂ፣ ይሄ የተለያዩ ቁስ አካላት በባዮሎጂ በላቦራቶሪ ውስጥ መፈጠራቸው የዲጂታላይዜሽን አንዱ አካል ነውና አርቲፊሻል ኢንተለጀንስ አሁን እንግዲህ መረጃ መፍጠሩ ብቻ ሳይሆን ደብዳቤ መጻፍ፣ መልእክት ማስተላለፍ፣ አሁን ለምሳሌ ድሮ በሰው ብቻ ሊከወኑ የሚችሉ ስራዎችን የማሽን ለርኒንግን በማምጣት አርቲፊሻል ኢንተለጀንስ ብዙ ነገሮችን በሰው ሰራሽ አስተውሎት ወይም ደግሞ ሰው ምንም ቀጥተኛ ተጽዕኖ ሳይፈጥርበት እንዲከወኑ የሆነ ነውና እነዚህ ወሳኝ ነገሮች ቀጣይ ዌቭ ናቸው ይለናል ዘ ካሚንግ ዌቭ መጽሐፍ። ዌቭ ማለት ንቅናቄ እንደ ማዕበል ሆኖ መጥተው ከተማና ገጠርን፣ ሀገራችንን፣ ዓለማችንን ሊለውጡ የሚችሉ ናቸው። ቀጣዩ ዌቭ የፋብሪካዎች በብዛት መከፈት ሳይሆን ፋብሪካዎች ሰው አልባ የሆኑ በሰው ሰራሽ አስተውሎት መመራት መጀመር እንደሚችሉና ይህም እየተከሰተ እንዳለ የሚያነሳ ነው። ይሄ እንግዲህ የዘ ካሚንግ ዌቭ የተሰኘው መጽሐፍ። ስለዚህ ሁለተኛ የቤተሰብ ችግር አሁን ዲጂታላይዜሽን ነው። በዚሁ እንግዲህ አድማጮች እንደምትረዱት ዲጂታላይዜሽን ችግር ነው ስል እንዴት ትፈቱታላችሁ የሚለውን እናንተ ያስተዋላችሁ በቤተሰባችሁ ላይ የገራችሁ ልጆቻችሁ በተለይም እድሜያቸው ከ16 ዓመታቸው የሆኑ ልጆች በምን ያህል ፍሪኩዌንሲ በምን ያህል የጊዜ ልዩነት ነው ሚዲያ መጠቀም የሚችሉት፣ ስልካቸው መጠቀም የሚችሉት፣ ቴሌቪዥን ማየት የሚችሉት የሚለውን ነገርና ምን አይነት ኮንቴንት ምን አይነት ይዘትስ ነው የሚከታተሉት የሚለውን ገደብ ልናበጅለት የሚገባ መሆኑን እንድታስተውሉ እወዳለሁ። ሌላው በዓለም አቀፍ ደረጃ ከሊበራላይዜሽንና ዲጂታላይዜሽን ጋር የተያያዘው ጦርነትና መፈናቀል እያመጣ ያለው የኢኮኖሚ ድቀት ወይም የኢኮኖሚ ለውጥ በጣም ከፍተኛ ነው። አሁን በዓለማችን ላይ ቀጥተኛ የሆነ ሁለት ሀገራት ድንበር አበጅተው የሚያከናውኗቸው ጦርነቶች እየቀነሱ ነው። በተለይም ከቀዝቃዛ የዓለም ጦርነት በኋላ ከ1989 እስከ 1991 ባለው ሁኔታ የቀዝቃዛ የዓለም ጦርነት ከተጠናቀቀ በኋላ ቀጥተኛ ጦርነቶች እያነሱ ነው። በአንጻሩ ግን ብዙ የእርስ በርስ ጦርነቶች በከተማ ውስጥ የሚደረጉ ከተማዎችን የማውደም በመላ ዓለማችን እየተመለከትን ነው። በ2011 በግብፅ የተነሳው ይሄ የተለያዩ አመጾችን በማከናወን መንግስት መለወጥ ይቻላል የሚለው እሳቤ በተለይ በአፍሪካ ሀገራት፣ በመካከለኛ ምስራቅ ሀገራት እየተዛመተ በቅርብ ደግሞ በዩክሬንና በራሽያ መካከል የተደረገው ጦርነት የምናስተውለው ነውና እነዚህ ጦርነቶች መፈናቀልን እያስከሰቱ ቤተሰብ ላይ ጫና እየፈጠሩ ነው። ቤተሰብ አሁን ዲስፕሌስድ የሆነ ቤተሰብ በሚሊዮኖች የሚቆጠር ነው በዓለማችን። ብሌንድድ የሆነ ቤተሰብ እንደዚሁ ብሌንድድ ማለት 2-3 ቤተሰቦች በአንድ ላይ እየኖሩ ያሉ ማለት ነው። ምን ማለት ነው? ለምሳሌ ቀጥታ ሁሉም ባለትዳር የሆኑ ባልና ሚስት የሆኑ ቤተሰቦች ላይሆኑ ይችላሉ። ነገር ግን ከአክስት ልጅ ጋር፣ ከአጎት ልጅ ጋር፣ ከሩቅ ዘመድ ጋር፣ ከማናውቃቸውም ሰዎች ጋር ብሌንድድ ሆነው አብረው የመኖር ነገሮች እየተስፋፉ መምጣታቸው ቤተሰብን እያራቆቱት ይገኛሉ። ወይም ማህበራዊ ሴታችን እየላላ፣ ግንኙነታችን እየሻከረ፣ እንደዚሁም ደግሞ የፍቅር ግንኙነቶች ላይ ምንም እርባና ቢስ እየሆኑ እንዲሄዱ ልጆች ላይ በወጣቶች ላይ እየተሰራ የሚገኝ ነገር ነውና እነዚህ ዋናዎቹ የዘመኑ ቤተሰብ ተግዳሮቶች ናቸው። እነዚህ መቅረፍ ላይ መስራት አለብን። በቀጣይም እንግዲህ በዚህ በሶሻል ፕላስ ፖድካስት እማነሳላቸው ይሆናል። እነዚህን 3 መሰረታዊ የቤተሰብ ችግሮች ሊበራላይዜሽን፣ ዲጂታላይዜሽን እና ጦርነትና መፈናቀል ያመጡት የኢኮኖሚ ድቀት ምን ያህል ከፍተኛ ተጽዕኖ እንዳለው እናነሳለን። አንድ አባባል ላስከትል። ለፈረሱ ቤተሰቦች የሚያስቡ አሉ። ተቋማት፣ ኤንጂኦዎች፣ ድርጅቶች ሊሆኑ ይችላሉ። አገራት በፖሊሲዎቻቸው መንግስታት ለፈረሱ ቤተሰቦች እያሰቡ እየሰሩ እንደሚገኙ እናውቃለን። ከዚህም ባሻገር ብዙ ወዘተረፈ የሚፈርሱትን መታደግ ላይ ግን ብዙ አልተሰራ። አሁን እየፈረሱ ያሉ ቤተሰቦች አሉ። በዛሬው ቀን እኔ እዚህ ስቱዲዮ ገብቼ ይህንን ድምፅ እየተቀረጽኩ ባለበት ሰዓት ላይ አንድ ቤተሰብ እየፈረሰ ሊሆን ይችላል። 3-4 ቤተሰቦች እየፈረሱ ሊሆኑ ይችላሉ። እነዚህ መታደግ ላይ መስራት ይገባል። ለዚህ ነው ሶሻል ፕላስ ፖድካስትም ሌሎችም የሬዲዮ የቴሌቪዥን ዝግጅቶች የሚያስፈልጉበት ምክንያት። ገና ብዙ ይቀረናል። ቁጥሮች አሁንም የሚያሳዩት ብዙ ቤተሰቦች እየፈረሱ መሆኑን ነውና ቤተሰብ መታደግ ላይ ልንሰራ ይገባል ልላችሁ እወዳለሁ። በዚሁ ወደ ክፍል 2 ሄዳለሁ። አጠር ያለች ታሪክ አነብላችኋለሁ። የፊራስ ታሪክ ነው። የፊራስ እውነተኛ ታሪክ በምንባቡ መሰረት ፊራስ የ17 ዓመት ወጣት ነው። ሶሪያዊ ነው። በሶሪያው ጦርነት ከሀገሩ ተሰዶ አሁን በጆርዳን ወይም ዮርዳኖስ ይኖራል። ኢርቢድ ከተማ ውስጥ ነው በስደተኛ ጣቢያ ውስጥ የሚኖረው። በልጅነቱ ፊራስ ሱቅ እንደሚኖረው ይመኝ ነበር። ከጦርነቱ በኋላ ግን ፍጹም ተቃራኒው ነው የሆነው ይላል ፊራስ። ሶሪያ እያለ እህቱ በጥይት ተመታ። ጭንቅላቷን ጥይት በስቶ ሲጥላት አጠገቧ ነበር። የጎረቤታቸው ልጅ ስትደፈር የሲቃ ድምጿን ሰምቷል። በዚህ አላበቃም። ደፋሪዎቿ በሳት አቃጥለዋት ሲጥሏት ፊራስ አይቷል። ከዚህ ሁሉ መከራ በኋላ ነው እንግዲህ ፊራስ ድንበር ተሻግሮ ዮርዳኖስ የደረሰው። ከዚሁ ሁሉ መከራ ለጊዜው ተላቆ በረድ ቢሌለትም ቤተሰቦቹ ግን ምን ላይ እንዳሉ አሁንም ፊራስ አያውቅም። ክቡራትና ክቡራን ይህንን የፊራስ ታሪክ እንግዲህ ያጋራኋችሁ በዚህ
በዚህ በምናባው መሰረት በተሰኘው በሁለተኛው ክፍል አንድ ማሳያ የሚሆን ቤተሰብ እስቲ እንመልከት በሚል ነው። ብዙ ጎረቤቶቻችን በከተማችን በሀገራችን የምናውቃቸው እንደዚህ ተመሳሳይ ታሪኮች እንደሚኖሩ እርግጠኛ ነኝ። የፊራስና መሰል ታሪኮች በተለይም በትራውማ ማለፍ፣ በአስቸጋሪ ሁኔታዎች ውስጥ ማለፍ ብለን ልንተረጉሞ እንችላለን። እንግዲህ አንዳንድ የእንግሊዝኛና የሳይንሳዊ ቃላቶች ትራውማን ጨምሮ በፋሚሊ ቴራፒስት በብዛት የምንጠቀማቸው በአማርኛ አቻ ትርጉም ላይ ይገኝላቸው ይችላል። ግን የቤተሰብ ችግሮች በአጠቃላይ እንደዚህና ሌሎች መሰል ችግሮች ለምሳሌ ፊራስ በቤተሰብ ናፍቆት በስደተኛ ጣቢያ ውስጥ ሆኖ እየተሰቃየ እንዳለ አሁን ተመልክተናልና ገና በ17 ዓመቱ እነዚህ ሁሉ ተግዳሮቶች ውስጥ ሲያልፍ ምን አይነት መፍትሄ ሊበጅ ይገባል፣ ምን አይነት ለውጥ ሊደረግ ይገባል የሚለውን ነው የተመለከትነው። የፊራስ ታሪክ እንግዲህ አንዳንድ የሚያስተምሩ ነገሮች አሉ። የመጀመሪያው የቤተሰብ ችግሮች እንግዲህ ከውስጣዊ ችግር አልፈው በአገራዊና ዓለም አቀፋዊ ጫና ሊዳከሙ እንደሚችሉ ነው። ለዚህ ትልልቅ በቤተሰብ ደረጃ የማይተገበሩ መፍትሄዎች መፍትሄ ሆነው ሊቀርቡለት የሚገባ ነው። ሆኖም 3 ቁልፍ ሀሳቦችን መጠቆም እንችላለን። በተለይ ሶሲዮሎጂስቶች እንደዚህ አይነት ማህበረሰብ አቀፍ ችግሮች ሲያጋጥሙ 3 መፍትሄዎች እንዳሉት ያነሳሉ። የመጀመሪያው ወደ ውስጣችን መመልከትና ደስታን ከራስና ከልዕለ ኃያል ተፈጥሮ መፈለግ የሚለው ነው። ወደ ውስጣችን መመልከት ስንል አሁን ፊራስ ባለበት ሁኔታ ውስጥ በስደተኛ ጣቢያ ውስጥ ጭንቀት፣ ፍርሃት፣ ድብርት ሊያጋጥመው ይችላል። ቤተሰቦቹን ሲያስብ ያዝናል። የት ከተማ እንዳሉ አያውቅም። በስልክ በአካል መገናኘት የማይችሉበት ሁኔታ ላይ ደርሰዋል። ስለዚህ አንድ ሊመለከተው የሚችለው ነገር ግን የራሱን ደስታ መፈለግ ነው። ይህንን ደግሞ ከራስ ብቻ ላያገኙ ይችላል። ከስደተኛ ጣቢያ ካሉት ከሱ ጋር ተመሳሳይ ችግር ውስጥ ካለፉ ወጣቶች ጓደኞቹ ሶሪያውያን ላያገኝ ይችላል። ሊያገኝ የሚችለው ከልዕለ ኃያል ተፈጥሮ ሊሆን ይችላል፣ ከአምላክ። ፊራስ የእስልምና እምነት ተከታይ ስለሆነ ከአምላኩ በመስገድ ዱዓ በማድረግ በመጸለይ ከአምላኩ ልዕለ ኃያል ተፈጥሮ ወይም ደግሞ ይሄ ሱፐርናቹራል ቢንግ የምንለው አምላክ በህይወቱ ጣልቃ እንዲገባለት እንደዚህ ያሉ ችግሮችን እንዲያስረሳው መፍትሄ እንዲያገኝለት መጸለይ አንደኛው መፍትሄ ነው። ይሄን ማነሳው እንግዲህ አውቃለሁ ሳይንሳዊ ይዘትም እንዳለው ስለመረዳ ነው። ቀደም ሲል ሶሲዮሎጂስቶች እንደዚህ መፍትሄ ሲያነሱ አይደመጥም ነበር። ምክንያቱ ምንድነው? ቀደም ሲል ባዮ፣ ሳይኮና ሶሻል የሚባሉ የመፍትሄ ማዕቀፎች ነበሩ የሚተገበሩት። ባዮሎጂ ማለት አካላዊ፣ ፊራስ የደረሰበት አካላዊ ችግር ካለ አካላዊ ችግሩን ለመፍታት። ከዛ ሳይኮ የሚባለው ደግሞ ጭንቀት፣ ፍርሃት፣ ድብርትን የመሰሉ የስነ ልቦና ችግሮች። ሶሻል የሚባለው ደግሞ መጠለያ፣ ጓደኛ፣ ቤተሰብን እንዴት ነው አክሰስ ማድረግ የሚችለው ማግኘት የሚችለው የሚለው ላይ መስራት። አሁን ግን 4ኛ ዳይሜንሽን ተጨምሯል፣ ስፒሪቹዋል ዳይሜንሽን የሚባለው ማለት ነው። ልዕለ ኃያል ተፈጥሮን ወይም ደግሞ አምላክን ማሰብ ሊያረጋጋ ሊያሳርፍ እንደሚችል ብዙዎች ተረድተዋልና ይህንን በድጋሚ እኔም ላስታውስ ፈልጋለሁ። የመጀመሪያው ወደ ውስጣችን በመመልከት ደስታን ከራስና ከልዕለ ኃያል ተፈጥሮ መፈለግ የሚለው እንደ መፍትሄ የተቀመጠ ነው። ሁለተኛው ቀደም ሲል እንዳነሳሁት አማካሪ መፈለግ ነው። ሁሌም የመጨረሻውና ትልቁ መፍትሄ ወይም በጣም ትልቅ ችግር አጋጠመው አንድ ሰው ሲባል ልንመለከተው የሚገባው አማካሪ መፈለግ ነው። ፕሮፌሽናል ሰፖርት የምንለውን ቴራፒስት ወይም ካውንስለር የምንላቸው የሕክምና ባለሙያዎችም ሊሆኑ ይችላሉ። እነዚህን ማግኘትና ከነሱ መፍትሄ መፈለግ ያስፈልጋል። እነሱ የሚያስቀምጧቸው ደረጃዎች አሉ። በብዛት እኔ አሁን እንደ አማካሪ የምጠቀማቸው 4 ስልቶች አሉ። የመጀመሪያው ኢንጌጅመንት ነው፣ ራፖርት ቢልዲንግ፣ ከሰውየው ጋር መተዋወቅ፣ ችግሩን መረዳት፣ ወዳጅ መሆን፣ ጓደኛ መሆን። ይሄ ማለት ደግሞ ጓደኛ ስንል እንደዚሁ ፕሮፌሽናል ሰፖርት ፈልጎ እስከመጠረስ የሙያ ልህቀታችንን ማሳየት አለብን። ግንኙነታችን ባውንደሪ ሊኖረው ይገባል። ነገር ግን ኢንጌጅመንታችን የላቀ መሆን ያስፈልገዋል። የመጀመሪያው እንግዲህ እሱ ነው። ሁለተኛው ደግሞ አሰስመንት ነው። ጉዳዩን ቀደም ሲል ባነሳሁት ምቱል ሊሆን ይችላል ባዮ፣ ሳይኮ፣ ሶሻል እና ስፒሪቹዋል ሰፖርት ለመስጠት መሞከር። ከዛም ካለፈ ደግሞ ኢንተርቬንሽኖችን ማካሄድ። ለምሳሌ የምክር ክፍለ ጊዜዎች 40 ደቂቃ በቀን እየወሰድን በሳምንት 3 ወይም ደግሞ በሳምንት 1 ጊዜም ሊሆን ይችላል ከዚህ ሰው ጋር በማሳለፍ አማካሪዎች የሚወስዱት ሜጀር ነው። ሌላው በየሳምንቱ በየ15 ቀኑ ኢቫሉዌት ያደረግን የምንሄድባቸው 4 ፕሮሲጀሮች አሉ። ሌሎችም ደግሞ ሳይኮሎጂስቶች የሚጠቀሟቸው ዘዴዎች አሉ። ከሳይኮሎጂም ካለፈ ደግሞ ሳይካትሪስቶች የሚያዩቸው የሕክምና መፍትሄዎችን የሚሰጡባቸው አቅጣጫዎች ሊኖሩ ይችላሉ። አማካሪ መፈለግ ግን ሁለተኛው ትልቁ መፍትሄ ነው። ሶስተኛው እንግዲህ ከግለሰቡ ያልፋል። አሁን ከፊራስና ከቤተሰቡ ችግር በላይ ነው። ይሄ ችግር እንደምትመለከቱት አገራዊና ዓለም አቀፋዊ ችግሮች የሚፈቱት በምክክር በውይይት በጠረጴዛ ዙሪያ አገራት እንደዚሁ የቤተሰብንና የልጆችን ችግሮች በማስተዋል ለመፍታት የሚሄዱበት ርቀት። ይህ እንግዲህ የበላይነት አግኝቶ በሀሳብ ደረጃ ልዕልና ያላቸው ህዝብ የሚወዳቸው ለህዝብ ጥቅም የሚሰሩ ፖሊሲዎች ተግባራዊ የሚሆኑበትና ለምሳሌ በፊራስ ኬዝ ፊራስ ወደ ሀገሩ የሚመለስበትንና ሀገሩ ደግሞ ሰላማዊ ሆና ቀጣይ የታድሶ ስራዎችን እንዴት ነው መሰራት የሚችሉት የሚለውን የምናስቀምጥበት ነው። በዚህ በ3 ደረጃዎች በግለሰብ ደረጃ፣ በቤተሰብ ደረጃ እንዲሁም በሀገር አቀፍ ደረጃ መፍትሄ የሚያስፈልጋቸው ብዙ የቤተሰብ ችግሮች አሉ። ጉዳዩ ጥልቅ ነው። ስለዚህ ቀደም ብዬ የተናገርኩትን አባባል ላስታውሳችሁ። ለፈረሱ ቤተሰቦች የሚያስቡ ብዙ አሉ። ተቋማት፣ ድርጅቶች
ድርጅቶች ኤንጂኦዎች አገራትን በፖሊሲዎቻቸው መንግስቶች እያደረጉ ነው ወዘተረፈ። የሚፈርሱትን ግን መታደግ ላይ ምንም አልተሰራም። ገና ብዙ ይቀረናል። ቁጥሮች ግን አሁንም የሚያሳዩት ብዙ ቤተሰቦች እየፈረሱ መሆኑን ነው ይላል። በምንባቡ መሰረት የሚለው እንግዲህ የፊራስን ታሪክ የተመለከትንበት ክፍል እዚህ ላይ እቋጫለሁ። ሶስተኛው እና ባጭሩ የማነሳው ክፍል 3 ምክረ ሀሳብና ጥቆማ የማደርግበት ነው። በዚህ አጋጣሚ ቤተሰብን ለመታደግ ሁለንተናዊ ትግል ያስፈልጋል የሚል ምክረ ሀሳብ ላስቀድምላችሁ እወዳለሁ። ሁለት ወሳኝ ስራዎች ከባለድርሻ አካላት ከግለሰቦች ከምታዳምጡ ሁሉ ይጠበቃል። አንደኛው እንዳይታመም መስራት አለብን። ቤተሰብ ወደ አደጋ፣ ወደ ህመም፣ ወደ ችግር፣ ወደ መፍረስ እንዳይደርስ እንዳይታመም መስራት አለብን። ፕሪቨንሽን የሚባለው ማለት ነው። ይህን ደግሞ ቀደም ሲል እንዳነሳ ነው በቤተሰብ ደረጃ በሚደረጉ ውይይት፣ በአማካሪዎች፣ በቤተሰብ በሁለተኛ ደረጃ ባለው ቤተሰብ ማለት ነው አያቶች ጋር፣ እናት አባት ጋር፣ አክስት አጎት ጋር የቅርባችን የምንላቸው ሰዎች ጋር የምንሄድበት ነው። አንዳንዴ ደግሞ ይሄ ምክረ ሀሳብ ፍለገው ከራስ ጋር ጊዜ በመውሰድ የልዕለ ኃያል ተፈጥሮ ወይም አምላካዊ መፍትሄን መፈለግንም ሊጨምር ይችላል። ብቻ ቤተሰብ እንዳይታመም መስራት ይጠበቅብናል። ክቡራትና ክቡራን፣ ሁለተኛው ደግሞ የማከምና የመፈወስ ስራ ነው። የቤተሰብ ችግሮች እንደምታውቁት የሚታከሙ የሚፈወሱ፣ ወደ ፍቅር ግንኙነት አሁንም የምንመለስበት እድሎች ያሉበት ነው። ስለዚህ የማከምና የመፈወስ ስራ የሚሰራው በብዛት በአማካሪዎች ነው፣ በቴራፒስትና ካውንስለሮች፣ በህክምና ባለሙያዎችም ሊሆን ይችላል። ወደ እነሱ በመሄድ ደግሞ መፍትሄ እንድትፈልጉ ላሳስባችሁ እወዳለሁ። ክቡራትና ክቡራን፣ እንግዲህ ዛሬ የነበረንን የሶሻል ፕላስ ፖድካስት ኤፒሶድ 2 ሁለተኛ ክፍልን እዚህ ላይ አጠናቀቃለሁ። ሶሻል ፕላስ ፖድካስት የማህበረሰብ ሴቶች ሞራላዊ መሰረትና የግለሰቦችን ስኬት ማስመር ላይ የሚሰራ ነው። ስለ ስኬታማና ጤናማ የፍቅር ግንኙነት በማስተማር ለተበላሹ ግንኙነቶች መፍትሄ ማስቀመጥ ላይ እንሰራለን። እንግዲህ በዚህ ሳምንት 2 ዋቢ አጀንዳዎችን ማለትም የፍቅር ግንኙነት እንዴት እንጀምር፣ መራመድ ያለብን የፍቅር ግንኙነት ደረጃዎች ምን ይመስላሉ የሚለውን አንስተናል። በዋናነት እንግዲህ የፍቅር ግንኙነት 4 ደረጃዎች እንዳሉት ይነገራል። የመጀመሪያው ፍሬንድሺፕ ነው። ከጓደኝነት የማይጀምር የፍቅር ግንኙነት ወይም ግለሰቡን በሰብዕና ደረጃ ሳታውቁት የሚጀምር የፍቅር ግንኙነት ወደ ቀጣዩ ወደ ኮርትሺፕ ወይም መጠናናት ወደሚባለው ደረጃ ሊያልፍ አይችልም። ካለፈም አደጋ ያንዣብብበታል። ከኮርትሺፕ ደግሞ ወደ ኢንጌጅመንት ወይም ደግሞ ወደ እጮኝነት ጊዜ ያልፋል። ከዛ ወደ ትዳር ያመራል ማለት። ግንኙነቶች አንደኛውን ደረጃ አልፈው ከሄዱ ብዙ ጊዜ አደጋ ሲያጋጥማቸው እንመለከታለን። ማንኛውም ሰው ግን የፍቅር ግንኙነት ከመጀመሩ በፊት በራሱ ላይ ማተኮርና መስራት ይጠበቅበታል። ራሱን ማወቅ፣ እሴቱን፣ ክህሎቱን፣ እውቀቱንና የስሜት ብስለቱን መፈተሽ አለበት። ከዛ ፍላጎቶቹን መለየት፣ ከብዛት ይልቅ ጥረት ላይ ወይም ዴፕዝ ኦፍ ኮኔክሽንስ ምን ያህል በጥልቀት እናወራለን፣ በጥልቀት የፍቅር ግንኙነታችንን እንዳስሳለን የሚለው ላይ ወይም ግንኙነታችን ምን ያህል ሴንትራል የሆኑ ሀሳቦችን ያነሳል የሚለው ላይ ትኩረት ሊሰጠው ይገባል። ሙያዊ ድጋፍና እገዛ ለማግኘት ደግሞ መዘግየት አይጠበቅብንም። ባለን ላይ ግን እየጨመርን ልንሄድ ይገባል እላለሁ። ሁለተኛው እንግዲህ የተለመዱ የቤተሰብ ችግሮችን ያነሳንበት ነው። 7 የሚሆኑ ችግሮችን አንስተናል፣ መፍትሄዎቻቸውንም ጠቁመናል። የዘመኑ ቤተሰብ እንግዲህ ዋነኛ ተግዳሮት ደግሞ ሊበራላይዜሽን፣ ዲጂታላይዜሽን እና ጦርነትና መፈናቀል የፈጠሩት የኢኮኖሚ ድቀት መሆኑን አስተውለናል። ከፈረሱ ቤተሰቦች ይልቅ በመፍረስ ላይ ያሉት መታደግ ላይ እንድንሰራ ምክረ ሀሳብ አስቀምጫለሁ። ቤተሰብ እንዳይታመም መስራት አለብን። ቤተሰብን የማከምና የመፈወስ ስራ እንዲሁ ከኛ ይጠበቃል እላለሁ። ሶሻል ፕላስ ፖድካስት ኤፒሶድ 2 እዚህ ላይ ይጠናቀቃል። ይመስገን መሳፍንት አብሬያችሁ ቆይታ አድርጌያለሁ። ሳምንት እንግዲህ በክፍል 3 እንገናኛለን። ክፍል 3ን ደግሞ ልዩ ቆይታ ነው የሚኖረን። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ኤፒሶድ እንገናኛለን። አመሰግናለሁ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት ተመልሰን መተናል። አድማጮቻችን የሙዚቃ ግብዣችንን እንደወደዳችሁ ተስፋ እናደርጋለን። የምትገኙት ትርታ ኤፍኤም 97.6 ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። ከሰዋሰው ፖድካስቶች ኔትወርክ የተቀነጨበ አንድ የፖድካስት ፕሮግራም አድምጠን ተመልሰናል። ይመስገን መሳፍንት በሶሻል ፕላስ ፖድካስቱ ያዘጋጀው ፕሮግራም ነበረ። የፍቅር ግንኙነት ደረጃዎች የሚል ርዕስ የሰጠው ይህ ፕሮግራም እንግዲህ በባለሙያው ይመስገን መሳፍንት ተዳሷል ማለት ነውና ሰሞኑን እንደምናየው ቅድም እያነሳ ነው ነበረ። ዛሬ ደጋገም ነው መሰለኝ ያከራክረን ሁሌም በተለይ እኔ እናንተን ያከራክረናል። ሶሻል ሚዲያ ላይ እንዳላችሁት ብዙ ኦፒኒየን ያላቸው ብዙ ሀሳብ የሚሰጡ ሰዎች አሉ። ከዛ ደግሞ ሰዋሰው ፖድካስቶች ኔትወርክ ነው የሚያዘጋጀው ይሄንን። ይሁንና ሌላ ማለት የምንፈልገው ፖድካስቶችን በስተዋል አይደለ? በጣም ብዙ ሰው በቃ ሀሳብ አለው። ሁሉም ሰው ያወራል። የሚያዳምጠው ትንሽ ነው። የሚያወራው ሰው ሁሉ ደግሞ የሚያወራበት ነገር ላይ ሙያዊ ባክግራውንድ
የለውም። በተለይ አብዛኛው ሰው የለውም ሶሻል ሚዲያ ላይ የሚያወራው ሰው። እንደ ይመስገን መሳፍንት ያሉ በሙያው ኤክስፒሪየንስ ያላቸው ልምድ ያላቸው ሰዎች ሲያወሩበት ግን መልካም ነው አይደለ? የተጠና የተጣራ ነገርም ነው የምንሰማውና ከዚህ ጋር ተያይዞ ስለ ፍቅር ግንኙነት፣ ስለ ትዳር በተለይ ደግሞ ብዙ ሰዎችም ሲያወሩ እንሰማለን አይደለ? ሰሞኑንም ሶሻል ሚዲያ ላይ ሲራግቡ የነበሩ ብዙ ጉዳዮች አሉ ይሄንን የተመለከቱና አንዳንድ ሰው እንደውም ትዳር ሳትይዙ ለምንድን ነው ስለ ትዳር የምትመክሩን የሚልም ሰው አለ። እውነትም ሊኖረው ይችላል። ብቻ ሁለት ጎራ ይዘው የሚከራከሩበት ነገር ነው አይደለ? ይሄ ነገር ያው አንዳንዴ ሀሳብን እኮ ወደ ሰው ሪፍሌክስ ታረጊ ስታንጸባርቂ ልምዱ ኤክስፒሪየንሱ ከዛም ባለፈ ደግሞ ተጠያቂነቱ ቢኖር መልካም ነው። እንደዛም ነው መሆን ያለበት። አንድ ሀሳብን አንቺ ለማህበረሰብ ውስጥ አስተላለፊ ነገ ለሚመጣው ጥያቄ መልስ አለኝ፣ ተጠያቂ ነኝ፣ ኃላፊነቱን እኔ ወስዳለሁ የሚል ህግም ባይሆን ግን የሞራል ግዴታ አለብሽና እነዚህን ቢያካትት አንድ ፎርማት ነው ፖድካስት። ሀሳብ እንደፈለገ መንሸራሸር አለበት። ሰው ሀሳቡን በፈለገው መንገድ ማንሸራሸር ይችላል። ነገር ግን የኔ ሀሳብ ሄዶ ማንን ያስተምራል፣ ማንን ይጎዳል፣ በምን አይነት መንገድ ነው የገለጽኩት፣ ነገስ ጥያቄዎች ቢመጡ እመልሳቸዋለሁ ወይ፣ ተጠያቂነቱን ወስዳለሁ ወይ፣ ኃላፊነቱን ወስዳለሁ ወይ የሚሉትን ቆም ብሎ ማሰቡ መልካም ነው። ሶሻል ሚዲያው አጋጣሚውን ስለሰጠን ብቻ ተነስተን አንዳንድ ነገሮችን ማውራት ትንሽ ከባድ ነው። እንዳላችሁትም ሰሞኑን ትንሽ ሶሻል ሚዲያው ላይ ሲያከራክር ሲያጨቃጭቅ የነበረ ነገር አለ። ምንስማማባቸው ነገሮች አሉ፣ ማንስማማባቸው ነገሮች አሉና አንዳንዴ ቤዝመንታቸው ማህበረሰባችንን ማዕከል ያደረገ ቢሆን መነሻቸው ማህበረሰባችን ኢትዮጵያ ማህበረሰብ ነገሮችን የሚረዳበት መንገድ እንዴት ነው? ከውጭ የተቀዱ ብዙ ሀሳቦች ሊመጡ ይችላሉ። ግን ደግሞ ለኢትዮጵያኖች በምን አይነት ኮንቴክስት ነው ልናስረዳቸው የምንችለው የሚለውን ቆም ብሎ ማሰቡ፣ ጥናት ማድረጉ በጣም ትልቅ ጥናት የሚፈልጉ አንዳንድ ነገሮች ቶሎ ብለው ቀርበው አየር ላይ ሲውሉ ታያቸዋለሽ እና በኋላ ላይ ብዙ ጥያቄዎች፣ ብዙ ውዥንብሮች፣ ብዙ ግርግሮች ይዘው ይመጣሉና እነዛን ሀሳብ ማህበረሰባችን በምን አይነት መንገድ ይረዳዋል የሚለውን ቀድሞ ማጥናቱ ማወቁ መልካም ነው ብዬ አስባለሁ። ጥሩ ሀሳብ ነው ያነሳችሁት። እንደ አጠቃላይ ከዚህ ቀደም በተደጋጋሚ እንለዋለን። ከሀሳብ ባለፈ ሀኒቾ እኛ ሀገር መረጃ ሲሰማ ልክ እንደወረደ ተሰማ፣ ልክ እንደወረደ ማስተላለፍ፣ ልክ እንደወረደ ማመን ላይ በጣም ብዙዎቻችን እናተኩራለን። ከዜናዎች አንጻር እንኳን አሁን ያላችሁት ሀሳብን ይቅርና አንድ መረጃ የሆነ ሰው ፌክ ኒውስ በሆነ ሶሻል ሚዲያ አለ ማለት አለ የሚል ከዛ ሆነ የሚል ከዛ ልክ እንደተደረገ አድርገው ውሸቱን እንደ እውነት አድርገው የሚወራበት ሀገር ላይ እያለን ከዛ ደግሞ በተለይ አሁን ከፍቅር ግንኙነት ጋር ከትዳር ጋር ከሰሞኑ የተለያዩ ክርክሮችን የተለያዩ የተቆረጡ ቪዲዮዎችን ስንመለከት ነበረ። አንዳንድ ጊዜ ጨርሶ ማድመጥ የሚባል ነገር እዚህ ጋር ለተመልካቾች ደግሞ ማስለጥ የምንፈልገው ሁልጊዜ የሆነች ቁንጽል ሀሳብ ይዘን ሁላችንም የሆነች ነገር ይዘን ነው እንላለን። ምናልባት በቲክቶክ ላይ የሚተላለፉት አሉ። ከዛስ ደግሞ ሙሉ መረጃ ሙሉ ቪዲዮ ምን ነበር ስለምንድን ነበር የሚያወራው? ከዛስ ደግሞ ሀሳብ የሚሰጡት ሰዎች ደግሞ ሀሳብ ሲሰጡ እንዴት ነው ለማን ነው የሚነግሩት? ምክንያቱም አዲስ አበባ ብቻ ያለ እኔና አንቺ የምንረዳበት እኮ አታይት ወይ የምናይበት መንገድ እኮ እኩል አይደለም። ከናቲ ጋርም አስተሳሰባችን ሁላችንም የተለያየን ነው። አጭር ሀሳብ ስንጠል አንቹ የብዙ ቤት ትዳሮችን እናፈርሳለን። ምናልባት ሊስተካከሉ የሚችሉ ነገሮች እኮ ስላለን ወጥተው እያወሩ ያሉት አይደል? እነዚህ ነገሮች ይስተካከሉ፣ እነዚህ ነገሮች እንደዚህ ናቸው ምናምን። ግን ደግሞ አንዳንድ ጊዜ ደግሞ መርዝ የሆኑ ሀሳቦችን ለሰዎች እየሰጠናቸው ትዳሮች እየተበተኑ ነው። አንድ ሰሞን ሲንግል ማምነት እንደ እንትን ተደርጎ ሀኒቹ በጣም እኔ በጣም ሳዝን ነበር። የምሬ ነው የምልሽ። ሲንግል ማምነት እንደ ፋሽን ተደርጎ ያለ አባት ልጆች እንዲያርጉ የሚሆንበት ሲፈጠር ተመልክተን ነበረ። የሆኑ ሰዎች ይነሱና ራሳቸው ኤክስፒሪያንስ ያደረጉት አንቺ ጋ ይሰራልሽ ነገር አንቺ እኔ ጋ ይሰራም፣ እኔ ጋ ይሰራልኝ ነገር ናቲ ጋ ይሰራም። እና ብዙ ነገሮቻችን አንዳንድ ጊዜ ለምናወራቸው ነገሮች እንኳን የነጻነቱን ስናገኝ ተጠንቅቀን ለማን ነው የምናወራው፣ እንዴት ነው መሆን ያለበት በትክክለኛው በተማረ መንገድ ሁሉም ሰው በሚረዳበት አንደርስታንድ ቢሆን በጣም መልካም ነው። ምክንያቱም አስተማረን ስንል ብዙዎችን እያጠፋን እንደሆነ ይሰማኛል። እንደዚህ አይነት ሁኔታዎችንም ተመልክቻለሁ። ብዙም ስንከራከርበት ነበረ። እዚህ ላይ ማንሳት አይጠበቅብንም። እንዳጠቃላይ ግን ሀሳባችን ለመግለጽ ነው። ይመስገን መሳፍንት ቆንጆ የሆነ ፖድካስትን ከትምህርት ጋር ከእውቀት ጋር የተደገፈን ለአድማጮቻችን አድርሶናል። ይህን ይመስላል። እንግዲህ እናመሰግናለን ይመስገን መሳፍንትን።
ሙዚቃ ሰምተን ስንመለስ ደግሞ በዚህ ሳምንት በታሪክ የተከወኑ ምን ጉዳዮች አሉ ከዓለም ዙሪያ በተለይም ደግሞ ለዛሬ ይዘን የመጣናቸው ጉዳዮች ከኢትዮጵያ ውጪ በታሪክ የደረሱ ጉዳዮች ናቸው። ስለነሱ የምናወራ ይሆናል። አብራችሁን ስላላችሁ እናመሰግናለን አድማጮች። ትርታ ኤፍኤም 97.6 ሰዋሰው ቅምሻ ፕሮግራማችን አሁንም እንደቀጠለ ነው። አብራችሁን ቆዩ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት ተመልሰን መጣን። ውድ አድማጮቻችን ያላችሁ ሰዋሰው ቅምሻ ላይ ነው። አሁን ደግሞ ሳምንቱ በታሪክ ውስጥ የሚቀርብበት ሰዓት ነው። እኔ እጅ ከምን ለዛሬም እንግዲህ የሳምንቱን በታሪክ ወሬዎች ይዤ መጥቻለሁ። ከአገር ውጪ የተገኙ ብዙ በታሪክ የተከወኑ ጉዳዮች ያሉበት ሳምንት ነው። የሳምንት ያሳለፍ ነው ማለት ነው። ብዙ ታላላቅ ሰዎች የተወለዱበት ሳምንት ነው የሳምንት። ከነዚህ ውስጥ ታዲያ የመጀመሪያው ቱፓክ ሻኩር ነው። የቱፓክ አድናቂዎች ናቸው ብዙ ወንዶች ናቸው። የቱፓክ አድናቂዎች ያው ፌመስ ራፐር ዘፋኝ ነው ቱፓክ ሻኩር። ከእንደው ምን ያስተውሳለሁ በፊት እኔ ፊልም በጣም ወድ ነበርና ቪዲዮ ቤት ነበር የገባው የማየውና ኮሌክሽን ይከፈታል ፊልሙ እስኪጀምር ድረስ ማቆያ ነገር ይከፈታልና ብዙ ጊዜ ደጋግሜ ካየው ዘፈን እንደውም ከዶክተር ድሬ ጋር የዘፈነው ዘፈን አለ እና ቱፓክ ሻኩር ያው ሁላችንም እናውቀዋለን። ያው በጣም ብዙ ወንዶች ከሴቶች የበለጠ ወንዶች በጣም አድናቂዎቹ ናቸውና በዚህ ሳምንት ነበረ ይህ ራፐርና ተዋናይ እንደነበረ እንደውም ብዙ ሰዎች አያውቁም ነበር መሰለኝ። ሙዚቀኛ እንደነበር ብቻ ነው የሚያውቁት። ተዋናይና ራፐር የነበረው ቱፓክ ሻኩር የተወለደበት ቀን ነው። ከሱ ጋር ተያይዞ ትዝ የሚለኝ ምን እንደሆነ ታውቃለህ? ብዙ ጊዜ ቱፓክ ሻኩር ሲባል አንደኛ ቲሸርት ላይ በጣም ይለብሳሉ። ሰፋፊ ቲሸርት እንደዚህ አይነት ፋሽን የነበረበት የናይንቲስ ፋሽን የነበረበት ጊዜ እንደዚህ አይነት ቲሸርትና ሌላ ደግሞ እንትን የሚል አባባል ነበረው መሰለኝ ኦንሊ ጋድ ካን ጀጅ ሚ የሚል እና ብዙ ሰዎች ተነቅሰውታል። ንቅሳት ኦንሊ ጋድ ካን ጀጅ ሚ ብሎ ብዙ ሰው ይሄ ክሪቲሲዝምን ለማምለጥ ይመስላል። ማንም ጀጅ እንዳታደርጉኝ እግዚአብሔር ብቻ ነው ጀጅ የሚያደርገኝ አይነት ነገር እሷን አባባል ሲነቀሷት አያለው። እና ቱፓክ ሻኩር በጣም ተጽዕኖ ፈጣሪ የነበረ ራፐር ነበረ። ሌላኛው አሜሪካዊ ራፐር ኬንድሪክ ላማርም የተወለደው በዚህ ሳምንት ነው። እሱም በዚህ በዘመናችን ያለ ደግሞ ሌላ ተጽዕኖ ፈጣሪ ብዙ አድናቂዎች ያሉት እውቅ የአሜሪካዊ ራፐር ነው። የአውስትራሊያና የአሜሪካ ተወላጅ የሆነችው ኒኮል ኪድማን፣ ሙዚቀኛው ሊዮኔል ሪቺ፣ ታዋቂዋ አሜሪካዊት ሙዚቀኛ ላና ዴል ሬይ፣ ማማሚያና ዘ ዴቪል ዌርስ ፕራዳ የተሰኙ ፊልሞችን በመስራቷ የምትታወቀው አንጋፋዋ አሜሪካዊት አክትረስ ሜሪል ስትሪፕ የመሳሰሉ ትልልቅ ሰዎች የተወለዱበት ሳምንት ነው የሳምንት ማለት ነው። ለዛሬ የመረጥናቸው የሳምንቱን በታሪክ ጉዳዮች ታዲያ ከነዚህ ውስጥ አይደሉም። ነገር ግን ሌሎች ሁለት ትልልቅ ታሪካዊ ክስተቶች ናቸው። የመጀመሪያው አድርገን የመረጥ ነው የመጀመሪያዋ ሴት ጠፈርተኛ ወደ ጠፈር የተጓዘችበትን ቀን ነው። ጁን 16 1963 ዓመተ ምህረት ቮስቶክ 6 በተባለች መንኮራኩር ቫሌንቲና ትሬሽኮቫ የተባለች ሩሲያዊት ጠፈርተኛ ወደ ጠፈር በመጓዝ በታሪክ የመጀመሪያዋ ሴት ጠፈርተኛ ሆና ነበረ። ቫሌንቲና በሩሲያ በ1937 ዓመተ ምህረት ነበረ ዝቅተኛ ገቢ ካለው ቤተሰብ የተወለደችው። በ18 ዓመቷ ጨርቃጨርቅ ፋብሪካ ውስጥ ተቀጥራ ትሰራም ነበረ። በ22 ዓመቷ ደግሞ ለመጀመሪያ ጊዜ ከፓራሹት ዘላ የነበረ ሲሆን በዚህ ጊዜ ነበር በስካይ ዳይቪንግ ላይ የነበራትን ፍላጎት በማየት በጊዜው ከአሜሪካ ጋር ፉክክር ውስጥ የነበሩት የሶቪየት ዩኒየን ስፔስ ፕሮግራም ቀልባቸውን የሳበችው ማለት ነውና ይህን ተከትሎ ቫሌንቲና ትሬሽኮቫ የመጀመሪያዋ ሴት ወደ ጠፈር የመጠቀች ሴት ሆናለች ማለት ነውና መጀመሪያ በዚህ ፉክክር ላይ ላይካ የተባለችን ውሻ በዚህ ፕሮግራማችን እንደውም አንስታ ነው ነበረ። ላይካ የተባለችው ውሻ ወደ ጠፈር የመጓዟን ጉዳይ ማለት ነው ለሙከራ ነበረ። ሰው ከመሄዱ በፊት ውሻ ነበር የተላከው። ዛሬ አመት ነው ያወራን ይሄን ጉዳይ አይደል? እና ላይካ የተባለች የመንገድ ላይ ውሻ በሩሲያ ከአሜሪካ ጋር በነበራት የጠፈር ፉክክር ቀድማ
የፍጡር ህይወት ያለውን ፍጡር ለመላክ በሚል ተሞክሯል በላይካ። ነገር ግን ላይካ በህይወት አልተመለሰችም እንዳለመታደል ሆኖ። ከዛ በኋላ ነው በውሻዋ ከተሞከረ በኋላ ዩሪ ጋጋሪን የመጀመሪያው ሰው የሆነው ማለት ነው ወደ ጠፈር እየተጓዘ። በዚህም ሩሲያን ከአሜሪካ ቀዳሚ አድርጓት ነበር ማለት ነው። ከዛ በኋላ ደግሞ የሙን ላንዲንግ ወይም ጨረቃን የመርገጡ ታሪክ አለ። አሁን ላይ ደግሞ ሌላ የማርስ ሚሽን አለ። የጠፈር ምርምሩ ላይ ያለ ትልቅ ዜና ነው እሱም እና በታሪክ የሚቀመጥ ትልቅ ቀን ነው ይህ ጁን 16 1963 ዓመተ ምህረት ግን የመጀመሪያዋ ሴት ወደ ጠፈር የሄደችበት ቀን ማለት ነው። እንደ ሴትነቴም ትንሽ ጎላ አድርጌ ላወራው ምፈልገው ከዚህ ጋር በተያያዘ ደግሞ በሰዋሰው ፖድካስት ኔትወርክ ላይ የቴክኖሎጂ ዩቲዩብ ቻናላችን ላይ በአንቺ የተዘጋጀ ከውሻ እስከ ስፔስ ኤክስ ድረስ ያለው የጠፈር ላይ የጠፈር ጉዞ አለ። እዛ ላይ አድማጮቻችን ገብተው መመልከት ይችላሉ። ያው አድማጮች ገብተው መመልከት ይችላሉ። እሱንም መጀመሪያው ውሻ ጀምሮ እስካሁን የማርስ ሚሽን ድረስ የተደረጉ የጠፈር ጉዞዎችን እንዳሰናል። ሁለተኛ ያደረኩት የሳምንቱን በታሪክ ጉዳይ ደግሞ በጁን 19 1865 ዓመተ ምህረት በአሜሪካ ባርነት እንዲያበቃ የታወጀበትን ቀን ያስታውሰናል። ይህ ቀን እንግዲህ ጁን ቴንዝ ተብሎ ነው የሚታወቀው። በዚህ ቀን ታዲያ በጋልቨስተን ቴክሳስ ከእርስ በርስ ጦርነቱ ወይም አሜሪካን ሲቪል ዋር የተመለሱ ወታደሮች የጦርነቱን ማብቃትና የባርነትንም ማብቃት አበሰሩ። የአሜሪካ የእርስ በርስ ጦርነት ዋና ምክንያት የነበረው ሌሎች ተጓዳኝ ምክንያቶች ቢኖሩም ዋና የነበረው ምክንያት ግን ይህ የባርነት ጉዳይ ነው። ሰሜንና ደቡብን ከፍሎ ጦርነት ውስጥ የከተተው ማለት ነው። ከዚህ ጦርነት ጋር ተያይዘው እንደውም በጊዜው የአሜሪካ ፕሬዚዳንት የነበረው አብርሃም ሊንከን የሚነሳ ትልቅ ሰው ነው። ጦርነቱን ማኔጅ ያደረገበትን ነገር ከባርነት በአሜሪካ ውስጥ መቆም ጋር ተያይዞም ለነበረው አስተዋጽኦ የሚነሳ ትልቅ ሰው ነው አብርሃም ሊንከንም። የአሜሪካ ደቡባዊ ክፍል በጊዜው በግብርና በተለይም ደግሞ በጥጥ ግብርና ይተዳደር ነበረ። በዚህ ምክንያት የባሪያ ጉልበትን በጣም ይፈልጉ ነበረ ደቡባዊያኖቹ። ወደ ሰሜን ግን ወደ ኢንዱስትሪው እየተቀላቀሉ የነበረበት ጊዜ ነበር። ባርነትንም አይፈልጉም ነበረ። በዚህ ምክንያት ባርነት ይቁም አይቁም የሚል ግጭት አስነስቶ በአሜሪካ ታሪክ ከሚነሱ ጦርነቶች በጣም ትልቁ የሆነውን ደም አፋሳሽ የነበረውን ጦርነት የአሜሪካን ሲቪል ዋርን ያስነሳ ጦርነት ነበር ማለት ነው። ከዚህ በኋላ ግን አብርሃም ሊንከን አገዛዝ ባርነት ይቁም ብሎ ዲሳይድ አድርጎ ከዛ በኋላ ከ2 ዓመት በኋላ ነው ባርነት እንዲቆም የተወሰነው እና በአሜሪካ ምድርም ከዛ በኋላ ነው ባርነት የቆመው ማለት ነውና አሁንም ድረስ የሚታይ መከፋፈል እኮ አላቸው አሜሪካ ውስጥ ደቡባዊና ሰሜናዊ ክፍል። ይሄ ኮንዘርቫቲቭና ሊበራል በሚባለውም ሊሆን ይችላል፣ በፖለቲካዊ አመለካከቶቻቸውም ሊሆን ይችላል፣ ባናኗራቸውም በተለያየ ምክንያት ብዙ ልዩነታቸው ዛሬም ድረስ በግልጽ የሚታይ ነው። ነገር ግን ልዩነቶቻቸውን ሃንድል የሚያደርጉበት መንገድ ግን የደረሱበትን ከምን ተነስተው ምን ላይ እንደደረሱ ከዛን የመሰለ ጦርነት ተነስተው ምን ላይ እንደደረሱ የሚያሳይ ነው። ብዙ እኛንም ጨምሮ ለሌሎችም ሀገራት ትምህርት የሚሆን ነው። እነዚህ ናቸው ለዚህ ሳምንት ያሉን የሳምንቱን በታሪክ ጉዳዮች። አኒ እንግዲህ ለሰጠሽን መረጃ በጣም እናመሰግናለን። ሙዚቃ ተገባብዘን እንመለሳለን። አድማጮቻችን አብራችሁን ቆዩ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። አድማጮቻችን ተመልሰናል። ያላችሁት ትርታ ኤፍኤም 97.6 ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። ቆንጆ ሙዚቃ አድምጠን ተመለስን። ወደ መጨረሻው ፕሮግራማችን መዳረሻ ሆኖናል። የመጨረሻ ፕሮግራማችን የሚሆነው ደግሞ በዚህ ሳምንት የሰማነው የድንቃ ድንቅ ወሬ ነው። አሹ ይዘህልን መጥተሃል። እንደተለመደው አንድ የድንቃ ድንቅ ወሬ የሚያስቅ የሚያዝናና የትኛው ነው ልንሰማው ዝግጁ ነን። የዛሬው ትንሽ ያስገርማል፣ ግን ደግሞ ልክ እንደሌላው ጊዜ ድንቃ ድንቅ መረጃዎቻችን ባህር ማዶ አንሻገር፣ እዚሁ ነው። እዚሁ የትራንስፖርት ወጪ የለብንም። አዎ ብዙም አለፉ ዞር ዞር ብለ ቀረብ ከአዲስ አበባ በትንሽ ርቀት ላይ የምትገኝ ከተማ ውስጥ የተሰማ በጣም ያስገረመኝ መረጃ ነው። በጣም ብዙዎችም ተገርሞበታል። ምናልባት በቅሎ እንዴት እንደሚወለድ ታውቂያለሽ አንቺ? እኔ ፈረስና አህያ ናቸው። በቅሎ ማን የሚወልደው? ከዛ አህያዋ መሰለኝ ፈረስ ወንዱ ነው። ፈረሱ ነው
አህያዋ መሰለችኝ። አድማጮቻችን ይህንን መልሳቸውን በሰዋሰው የፖድካስት ኔትወርክ ላይ በተለይ ቅምሻ ፕሮግራማችን አሁንም በቀጥታ እየሄደ ነው። በዩቲዩብ ቻናላችን ሰዋሰው ፖድካስት ኔትወርክ የሚለው ዩቲዩብ ቻናላችን ሰብስክራይብ በማድረግ መልሱን ቢነግሩን እንዴት እንደሆነ ቢነግሩን የሚል ሀሳባችን እንጣል እናደርጋለን። ቻናላችንን በዚሁ ሰብስክራይብ እንዲያደርጉልን እንጠይቃለን። የተሰማው እንግዲህ በሆለታ ከተማ አንዲት አህያ ፈረስ መውለዷን የተሰማው። ምናልባት ፈረስና አህያ ሲዳቀሉ ብዙን ጊዜ በቅሎ እንደሚወለድ ነው ሁላችንም እውቀቱ ያለን እና በጣም አስገራሚ ነበረ። አህያ 5 ጊዜ መውለድ አጋጣሚ ነበራት። ፈረስ ወልዳ አታውቅም። ግን የእርግዝናዋ ሁኔታ ሆዷ ምናምን ሁሌም ተመሳሳይ ነው። ከዛ ልጆች እንደሌላው ጊዜ ተወልድ ነበረ። 6ኛው እርግዝና ግን ከመጠን በላይ ከፍተኛ የሆነ የሆዷ መተለቅ የታየባት፣ በተለይ ባለቤቷ ከገዟት በኋላ በጣም አገልጋያቸው የነበረች አህያዋ ሆዷ በጣም ከመጠን በላይ መተለቋንና ባህሪዋም ሌላ አይነት እንደነበረ ተናግሯል። እና ከዚህ ቀደም እንግዲህ ባልታሰበ መንገድ በ6ኛው እርግዝና ሆዷ ተልቆ እንደታየ፣ በሌሎቹ ጊዜ እርግዝና አህያ ብቻ ስትወልድ እንደነበረ ነው የተናገሩት። ግን ደግሞ በሰኔ 5 ቀን 2017 ከጠዋቱ 3 ሰዓት ላይ እቺ አህያ በመጠኑ ከአህያው ውርንጭላ በአቋሙ የተለየ ሙሉ በሙሉ የፈረስ ዝርያ ያለው ውርንጭላ መውለዷ ነው የተሰማውና በጣም ብዙዎች ግርምትን አጭሮባቸዋል። ታዲያ ይሄ እንዴት ነው የሆነው በማለት ደግሞ ወደ እንስሳት ግብርና ቦታ እቺ አህያ ከነ ልጇ ከወለደችው ፈረስ ጋር ተወስዳ ነበር። እንግዲህ የሆለታ ግብርና ምርምር ኢንስቲትዩት ማዕከል አጠቃላይ የእንስሳት ጤና ዘርፍ አጠባበቅ ላይ የሚሰሩ ባለሙያዎች ያሉት ነገር ክሮሞዞማቸው የሶሌክስ ክሮሞዞም ወይ ክሮሞዞም የሚባል ነገር አለ። እንስሳት ላይ አህያና ፈረስም ተመሳሳይ አይነት የክሮሞዞም እንዳላቸው በሳይንስ እርግጥ ነው። በተለምዶ ግን አህያን ከፈረስ ጋር በማዳቀል ሂደት በቅሎ ነው የሚወለደው። ይህ ነገር ግን አዲስ እንደሆነባቸው እነሱም አህያ ፈረስ የመውለዱ ሂደት እንግዲህ የተለመደ ባይሆንም በሳይንስ በተረጋገጠ ቁጥር ባይኖርም እንደዚሁም ግን አህያ ፈረስ መውለድ እንደሚችል ግን አረጋግጧል። የተወለደውም ፈረስ በጥሩ የጤንነት ሁኔታ ላይ ለበሽታ ተጋላጭነቱም በጣም ያነሰ እንደሆነም ጭምር አረጋግጧል። አሁን ከእናቱ ጋር እንግዲህ በፍቅር በሰላም እየኖሩ በሰላም መኖራቸው ተሰምቷል እና እጅግ ያስገረመኝ ጉዳይ ነው። የፈረሱ ጅኖች የፈረሱ ዘረመሎች ዶሚኔት አድርገው ሊሆን ይችላል። ያው እንግዲህ ሳይንሳዊ ማብራሪያ የሚፈልግ ነገር ነው። ጊዜ አይታችሁ ከሆነ ኢንተርራሻል ካፕል የሚባሉት ነጭና ጥቁር ትዳር ውስጥ ያሉ ሰዎች የሚወልዷቸው ልጆች ወይ በጣም ወደ አንዱ ሬስ ሊጠጉ ይችላሉና እንትና ይመስላል ነጭና ጥቁር ከሆነ ነጭ ኮምፕሊትሊ ሊሆን ይችላል የሚወለደው። ምናልባት በዚህ ኬዝም የፈረሱ የተፋቱ ሰዎች እንደርተቀያለሽ በዚህ ምክንያት ጥቁር ወልደው ምናምን ትክክል ነው በጣም ብዙ የተፋቱ እና አሁን ይሄ ፈረስ እንግዲህ አሁን የማንነት ጥያቄ ሲጠየቅ በኋላ ላይ አድጉ እናቲችን ሲል ትንሽ ከባድ ነው። አዶፕት አድርጋ ነው ይባላል። ብዙ ጥያቄ ይጠየቃል። እንዳጠቃላይ ግን ዚቹ ባህር ማዶ ሳንሻገር የሰማነው መረጃ እንግዲህ አህያ ፈረስ ወለደች ነው የሚለው። በሬ ላም ወለደች ነው የሚባለው። እንደዚህ አይነት ወሬ አይደለም፣ ያሁኑ እውነት ሆኗል ለማለት ነው። እንዳጠቃላይ ያስገርማል በጣም። አሹ እናመሰግናለን ላደረስከንም ዜና። በዚሁ ፕሮግራማችንንም የምንዘጋ ይሆናል። ለዛሬ ያዘጋጀንላችሁ ሰዋሰው ቅምሻ ፕሮግራማችን ይህንን ይመስል ነበረ። ፕሮግራሙን በመምራት እኔ ሀና አባይነህ፣ አሸናፊ ሰለሞንና ናትናኤል ምትኬ አብረናችሁ ቆይተናል። እዚህ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሳምንት በተመሳሳይ ሰዓት እስከምንገናኝ ድረስ ሙዚቃ ግብዣ የምንሰነባበት ነው የሚሆነው። ሰላም ቆዩን። ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት